በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎጃም ሀገረ ስብከት የሀገረ ስብከታችን ዋና ስራ አስኪያጅ ሊቀ አእላፍ የኔታ ፀሐይ፣ ክቡር አባታችን በሀገረ ስብከታችን የሀገረ ስብከት ዋና ስብከተ ወንጌል መምሪያ ኃላፊ መላከ ገነት መምህር መዝገቡ፣ ክቡር አባታችን ሊቀ ማእምራን የኔታ ካሊ፣ ክቡር አባታችን የፍኖተ ሰላም ርዕሰ ከተማ የስብከተ ወንጌል መምሪያ ኃላፊ የኔታ ብሩህ፣ በአጠቃላይ በዚህ አውደ ምሕረት ያላችሁ ሊቃውንተ ቤተ ክርስቲያን፣ ምዕመናን አባቶቼ፣ ወንድሞቼ ወምዕመናት፣ እናቶቼ፣ እህቶቼ፣ ሕፃናትም ጭምር በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህን ሰዓት አደረሰን አደረሳችሁ? አሜን። ልዑለ ባሕርያው እግዚአብሔር በቸርነቱ በምሕረቱ ከዚህ ቅዱስ ስፍራ ተሰባስበን ቅዱስ የሆነውን ቃል እግዚአብሔር እንድንማር ስለፈቀደልን የተመሰገነ ይሁን። እማምላክ ድንግል ማርያም ወላዲተ አምላክ በአማላጅነቷ የማትለየን ሁሌም ስሟን ስንጠራ ምንም ኃጢአተኞች ብንሆን ደስ የሚለን እናታችን አለችና እሷ ምስጢሩን ለሁላችንም ትግለጽልን። የሰርግ ልብስ ያለበሰ ሰው አገኘ በሚል ኃይለ ቃል ለትንሽ ደቂቃ እንማማራለን። የሰርግ ልብስ በሉ እስኪ ቃሉን ያለበሰ አንድ ሰው አገኘ። እስኪ ድገሙት። ድገሙት። እግዚአብሔር ያክብርልን። የማቴዎስ ወንጌል ምዕራፍ 22 ከቁጥር 11 ላይ የምናገኘው ኃይለ ቃል ነው። ዛሬ እንግዲህ የምንማማረው ስለ ሰርግ ነው። የተዳራችሁ እንግዲህ ሰርጋችሁን ተመልሳችሁ እያሰባችሁ እዚያው ሰርጉ ላይ እንዳትቀሩ እንጂ እሱን እያሰባችሁ፣ ያልተዳራችሁ ደግሞ እንግዲህ ወደፊት ያለ ተስፋችሁን እያለመለማችሁ ሰርግ ምን እንደሚመስል እና የምሳሌ ትምህርት ስለሆነ እሱን ነው የምናየው። እንግዲህ ኦርቶዶክሳውያን ይሄ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ሰውን የሚያጸና ነው። ብዙ ጊዜ የሰው ቃል ያጸናናል። የእግዚአብሔር ቃል ግን ከሰው በላይ ስለሆነ ሰውንም ስለፈጠረ በሐዘናችንም ጊዜ የእግዚአብሔር ቃል ሕይወታችን ነው። በደስታችንም ጊዜ የእግዚአብሔር ቃል ሕይወታችን ነው። በሐዘናችን ጊዜ አምባችን መጠጊያችን ነው። ብዙ ክፉ ሰዎችን አሳልፈናል፣ ብዙ በጎ ሰዎችንም አሳልፈናል። ስለዚህ በሐዘናችን ጊዜ የምንጠጋበት አምባችን መጠጊያችን የምንረጋጋበት ኃይላችንም የእግዚአብሔር ቃል ይሆናል። በደስታችንም ጊዜ የእግዚአብሔር ቃል ኃይላችን ይሆናል። እንጠበቅበታለን። በሐዘን ጊዜ ሰው ሊወድቅ ይችላል። የሚጠበቅ ግን በእግዚአብሔር ቃል ነው። በደስታ ጊዜም ሰው ሊወድቅ ይችላል። የሚጠበቅ ግን በእግዚአብሔር ቃል ነው። የእግዚአብሔር ቃል የማያጸናበት ጊዜ ምድር ላይ እስካለን ድረስ የለም። ምንም ቢሆን የእግዚአብሔር ቃል ያጸናላል። ተስፋችንም እሱ ነው። ለምን ከተባለ እግዚአብሔር በእነ አልዓዛር ቤትም በልቅሶ ቤት ወንጌሉን ነግሯል። አያችሁ፣ ላዘኑ ሰዎች፣ ወንድማቸው ለሞተባቸው ሰዎች ማጽናኛ ወንጌል ነው። በደስታ ቤትም በሰርጉ ቤት ወንጌልን እግዚአብሔር ተናግሯል። በረከተ ኅብስት ምግብ እየመገበም የእግዚአብሔርን ቃል ተናግሯል። ራሱ ቀራንዮ ላይም መስቀሉ ላይ ተቀምጦ እግዚአብሔር ቃሉን ተናግሯል። በሐዘን ጊዜም የእግዚአብሔርን ቃል ስሙ፣ ከሰማችሁ ትጽናናላችሁ። በደስታም ጊዜ የእግዚአብሔር ቃል ስሙ፣ ከሰማችሁ አትወርቁ።
ስለዚህ ሁልጊዜ የእግዚአብሔርን ቃል የሚሰማ ሰው ሐዘኑን በልክ ነው፣ ደስታውን በልክ ነው። ሐዘኑ በራሱ ደስታ ይሆናልና ይሄ ዘመን ምናልባት እየፈተነን ያለን ልንኖር ስለምንችል ከተጨነቃችሁ ከከፋን የምንጽናናበት የሱ ቤት ነውና ወንጌሉ ነውና የእግዚአብሔር ቃል ነውና አይዟችሁ በርቱ ይለናልና ስለዚህ የምንጽናናበት የእግዚአብሔር ቃል ነው። የእግዚአብሔርን ቃል ከመስማት የራቀ ሰው በደስታውም ጊዜ ሐዘንተኛ ነው፣ በሐዘኑም ጊዜ ፍጹም ተስፋ ቆራጭ ነውና የእግዚአብሔርን ቃል ሰምተን ማለት ካለመስማት ርቀን ከምንጎዳ እየሰማን እየተደሰትን እንድንኖር እግዚአብሔር ይፍቀድልን። አሁን እዚህ ያላችሁ ሰዎች እስኪ ለትንሽ ደቂቃ ህሊናችሁን ቤታችሁ ላይ እንዳትወስዱት። ሁላችሁ ለመኖራችሁ አስቡ። በህሊናችሁ እንዳላችሁ ካሰባችሁ ሐሳቡ ይገባናል ማለት ነው። ምሳሌ ስለሆነ ምሳሌውን ልንገራችሁ። በትክክል ምሳሌውን ካልሰማችሁኝ የትምህርቱ ዓላማና ምስጢር እግዚአብሔር በምሳሌ መስሎ ያስተማረበት አይገባንም። ዝም ብለን ተቀምጠን ነው የምንቆየው። ስለዚህ ሲጀምር ምን ይላል መሰላችሁ? የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ላይ እንዲህ ይላል፣ ወአውሳ እግዚእ ኢየሱስ ወተናገረ ዳግመ በምሳሌ እንዘይብል። እግዚአብሔር ዳግመኛ በምሳሌ መስሎ እንዲህ ብሎ ተናገረ። ዳግመኛ አለ። የኔታ ቅድም እንዳስተማሩት ወድረ ኩሎሙ ሞተት የሚለውም ከዚህ ምዕራፍ ዝቅ ብሎ ባለበት የሚገኝ ነው። ምናልባት ኦሪት ላይ ጠቅሰው ሊሆን ይችላል፣ ግን ሐሳቡም አዲስ ኪዳን ላይ አለ። ወድረ ኩሎሙ ከሁሉ በኋላ እርሷ ሞተች የሚለው ምሳሌ መስሎ ካስተማረበት በኋላ ወይም ደግሞ አሃዱ ብኢሲ ተከለ አጸደ ወይን አንድ ሰው የወይን ሐረግ ወይም ወይን ተከለ ብሎ ምሳሌውን ካስተማረ በኋላ ወይም ደግሞ አንድ ሰው ሁለት ልጆች ነበሩት ሁለቱን ታናሹንም ላከ ታላቁንም ላከ ብሎ ምሳሌ መስሎ ካስተማረ በኋላ የሰውን ሕሊና አየና ምሳሌ እንደሚሹ እንደሚፈልጉ አየና ዳግመኛ ምሳሌ መናገር ጀመረ ይለናል። ምንድነው ምሳሌው ሲል ትመስል መንግስተ ሰማያት ብኢሴ ንጉሰ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግን ያደረገ ንጉስን ባለቤትን ትመስላለች አለ። የሚገርም ነው። ለልጁ ሰርግን ያደረገ ንጉስን ባለቤትን ትመስላለች። መንግስተ ሰማያት ይሏቸዋል ወንጌል ናት። ወንጌልና ይሏቸዋል ተስፋ እግዚአብሔር ነው። ተስፋ እግዚአብሔር ይሏቸዋል መንግስተ ሰማያትን መልሶ መውረስ ነው። የሰው ልጅ ወንጌልን መማሩ ማስተማሩ መንግስተ ሰማያት መውረስ ነው እንጂ ሰው ለመቀመጥም ለመናገርም ችግር ኖሮበት አይደለምና ይሄ መንግስተ ሰማያት የምንላችሁ ይሄ የምትሰሙት ወንጌል ነው እንደማለት ነው። ስለዚህ ያንን ትመስላለች አለ። ሰርግን አደረገ ባለቤቱ ማለት ነው። ቀጠለና ወፈነዋ አግበርቲሁ ይጸውዕዎሙ ለእለ ታሰሩ ውስተ ከብካብ ወአበዩ መጽአ። ያ ባለቤቱ አገልጋዮችን በሉ ሂዱ ለሰርጉ ነገሌን ጠርታችሁ ኑ በሏቸው ብሎ የሚጠሩ ሰዎችን ላከ። የተጠሩ ሰዎች ግን ወአበዩ መጽአ ወደ ሰርጉ አንመጣም አሉ። የሚገርም ነው። ከዚያ ወዳግመ ፈነወ ካልአነ አግብርተ እስኪ ደግመን ደግሞ እንጠይቃቸው ብሎ ሌሎች አገልጋዮችን ላከ። እንዘይብል በልዎሙ ናሁ ምሳሐየ አስተዳልወኩ ወመጋዝትየ ወአስዋርየ ጠባይኩ ኩሉ ድልው ንውስተ ከብካብየ። ምን ያልተዘጋጀ ነገር አለ? ሁሉ ነገር ተዘጋጅቷል። የምትፈልጉት ነገር ሁሉ ታርዶ የልጆቹ አለላችሁ። ኑ ወደ ሰርጉ ቤት የተዘጋጀ ምግብ አለ፣ ትደሰታላችሁ፣ የዘላለም ሕይወት አለን ማለት ነው። ኑ ወደ ቤቱ ወደ ሰርጉ ቤት ብለው ላኩ። ከዚያ ሁለተኛ የተጠሩት ሰዎች ምን አደረጉ? ወእሙንቱሰ ታየው ወሐለፉ። ሰርጉ እንዳለን ትዝ ሳይላቸው ዝም ብለው ቸል ብለው እንዳልሰሙ ሰርጉን ጥለው ሄዱ። ብትጠሩ እንዴት ላላችሁ እስኪ አስቡት። ሁለተኛ ተጠሩ እንዲህ አሉ። በእርግጥ በዚህ ዘመን ሰርግ ቤት መሄድ መቸገር ነው። አንደኛ አንድ አይነት ልብስ ማሰፋት አለ። ሰው ድህነት ውስጥ ነው ያለ። አስቡ። አንደኛ በቃ 10 ሰው አንድ አይነት ልብስ ይለብስና
አሁን 10 ሰው አንድ አይነት ልብስ ለመግዛት አንድ ልብስ 10,000 ብር ነው። 10,000 ብር ያወጣል። ከዚያ ሰውየው እየተዳረ ግን ሰውየው እያለቀሰ ነው ያለው። ወይ 10,000 ብር እያለ እየዘፈነ አብሮ ወዲያ እያለ እኮ ወይ ጉድ እንደው እንዴት አድርጌ ተበደው እንዲሆን እያለ ይጨነቃል ማለት ነው። መጥቶም ደግሞ የሚሰጥ ነገር ስላለ ያንን የሚሰጥ ሰው ድህነቱ ጭንቅም ስለሆነ ያወቅነው ስለሆነ ቤት ላይ ምንድነው የምሰጠው 500 1000 2000 ምን ያህል ብር ነው የምሰጥ ደግሞ የለኝም ብሎ የሚጨነቅ ስለሆነ የዚህ ዓለም ሰው ማለት ነው ወደ ሰርጉ ቤት አልመጣም። እዚያ ግን ክፍያ የሌለው ነው በነገራችን ላይ። ከዚያ አልፈው ይሄዱ አለን። ከዚያ ወይለሰ ተርፉ የሄዱት ብቻ አይደለም የቀሩት ደግሞ እንቢ ብለው የሄዱት ቦ ዘሆረ ውስተ ገራይቱ ወደ እርሻው ይሄዳል ሰርጉን ትቶ፣ ወቦ ዘሆረ ውስተ ንግዱ ወደ ንግዱ ይሄዳል ሰርጉን ትቶ፣ ወቦ ዘሆረ ውስተ አጸደ ወይኑ ወይኑን ለማየትና ከወይኑ ፍሬውን ለመብላት ወደ ወይኑም የሄደ አለ። ወለሰ ተርፉ ቀተልዎሙ ለአግብርቲሁ የሚገርመው የቀሩት ወደ እርሻም ያልሄዱት ሰነፎቹ ቤት ላይ ያሉት የተላኩትን ገደሏቸው። ሰርግ ብሉልኝ ብሎ ሲጠራ የሚገላል። አስቡ አሁን ይሄ ወደኛ ህይወት የሚመጣ ስለሆነ ምን አይነት ታሪክ ይሆን? ዓለም ላይ እንዲያለ ታሪክስ አለ? የሚገርም ነው። ኑ ብሉ ያሉ አገልጋዮችን ገደሏቸው አለ። ከዚያ ባለቤቱ ወይም ዝተማአ ተቆጣ። አንድ ጊዜም ላኩ፣ ሁለት ጊዜም ላኩ፣ አልመጡም። ባይመጡም እሺ ይቅሩ፣ ግን አገልጋዮችን ለምን ገደሉ አለና ተቆጣ። ከዚያ ወፈናው አግብርቲሁ ይጥልዎሙ እነዚያ ገዳዮችን ይገሏቸው ዘንድ አገልጋዮችን ላከ። ከላከ በኋላ እነሱንም ገደሏቸው። ወሀገሮሙኒ አዋአዩ በእሳት ስንኳን እናንተ የምትኖሩበት አገር በራሱ የተረገመ ነው ብሎ ሀገሩንም አቃጠለ። ከዚያ መለሰና ለአገልጋዮቹ ቤቴ ላይ ምን የጎደላለ? ሁሉን ነገር አዘጋጅቻለሁ፣ ምንም የቀረ ነገር የለም። ነገር ግን ወደ ሰርጉ ይመጡ ዘንድ እነዚህ አላደላቸውም፣ ቀረባቸው። ዘመዶቼ ነበሩ ኑ ብዬ ብጠራቸው እምቢ ብለዋል። ሁሉ ሰመራሁት እንደው ወደ አደባባይ ሂዱ እስኪ፣ ደሃም ይኖራል አልፋጅም ይኖራል፣ ሂዱና እነሱን ጥሩ። ከዚያ ወሆሩ አግብርቲሁ እነዚያ ታዛዦች ናቸውና በሜዳው ደግሞ ሄዱ። በየጫካውም በየአካባቢውም ሄዱና ወረከቡ ሁሉ ያገኙትን ሁሉ መጥራት ጀመሩ። ከዚያ ወረከቡ እኩያነ ወይራነ ክፉንም አገኙ ደጉንም አገኙ። የሚገርም ነው። ወደ ውጭ መውጣት ስንጀምር ክፉም አለ ደግም አለ። እዚህ የተቀመጠ ሰው ደግ ብዙ ሰው አለ፣ ክፉ ብዙ ሰው አለ። ዓለም ላይ የክፎችም መኖሪያ ናት፣ የበጎችም መኖሪያ ናት። ዓለም ግን ልትስማማው የምትችለው በጎቹ ክፎቹን ሲበልጡ ነው። የሚገርም ነው። ዓለም ሰላም ልታድር የምትችለው ጤና የሚኖረው ረሃብ የማይኖረው ቸነፈር የማይኖረው መስማማት የሚኖረው በጎቹ እየበዙ ሲሄዱ ክፉዎቹን ያጠፏቸዋል። አሁን ግን እንደ ጨለማ እንደ ኮከብ ብቅ ብለው የሚታዩ በጎቹ ናቸው። ክፉዎቹ ስለበዙ በጎቹን ያጠፋሉ ማለት ነው። ከዚህ ዘመን እግዚአብሔር ሁላችንንም ይሰውረን። ከዚያ እንደገና ሄደ ጠሩ። ከዚያ ወበላ ክፉንም በጎንም ጠሩትና ክፉም በጎም የማይገባውም ሰርጉ ቤት ቁጭ ሲል ወበው ንጉሥ ይራዮሙ ለለ ይረፍቁ ውስተ ቤት የሰርጉ ቤት መላ። ክፉም በጎም ስለተጠራ ቤቱ መልቶ ባለበት ሰዓት ላይ ያ ንጉሥ ደስ ብሎት ሰርጉን ለማየት ቤት ላይ የታደመውን ባለቤቱን ለማየት ወደ ቤቱ ተመለሰ ገባ አለ። ከዚያ ሰዎቹ ሞልተው አገኛቸው ብዙዎችን። ከነዚያ መካከል ግን አንድ ሰው ወረከበ ቢእሴ ዘይለብሰ ልብሰ መራ የሰርግ ልብስ ያለበሰ አንድ ሰው አገኘ። ምን ያልታደለ ነው! ሰርግ ቤት ተጠርቶ ያዘን ልብስ። እስኪ አስቡት ኦርቶዶክሳውያን፣ በእናንተ ሰርግ ቀን ያዘን ልብስ ለብሶ ቢመጣ ምን ይመስላችኋል? ምን አስቦብኝ ነው ደግሞ ይህ ሟርተኛ ራስ ወጡት እንደው በር ላይ ሰው ታስቆምና ይሄ ያዘን ቤት አይደለም ልትሉ ሁሉ ትችላላችሁ። ቆይ የሱን አሳያለሁ እርሱማ ያገባለት እኔም መለብሰውን አሳያለሁ የሚሉ ሰዎች አሉ። በልብስ ራሱ የሚቃወሙ ማለት ነው። ንጉሱ የደስታ ቤት ነው፣ ልጄን ድር ያለው ሁሉ ነገር አዘጋጅቻለሁ ለብሳችሁ ኑ ቢል ያዘን ልብስ ለብሶ አገኘው። አዎ ባለቤቱንም ያስከፋል፣ ሙሽራውንም ያስከፋል። ከዚያ በኋላ ያንን ሰው እንዲህ አለ፣ አርክ አለ ወዳጅ። የሚገርም ነው። ያን ያለበሰ እፎቦይ ከዘይለበስከ ልብሰ መራ የሙሽርነት ልብስ ወይ የሰርግ ልብስ ሳትለብስ እንዴት እዚህ ቤት ገባ አለ። ወተፈዝማ አፉሁ ወአርመመ ዝም ማለት ምን ይመልስ? አረ ልብስ የለኝም እንዳይል እሷንም ከኋላ አደረስካት ይለዋል። እየሰማችሁ ነው ኦርቶዶክሳውያን?
ምናልባት የግድ አዲስ ልብስ መልበስ ላይኖር ይችላል። ከውሃ ማድረስ ግን ግዴታ ነው። ውሃ በአደባባይ ከተቀመጠ ንጉሥ፣ ከዙፋኑ ላይ ከተቀመጠ ንጉሥ በአደባባይ እስከወደቀ ጽኑስ ችግረኛ ደራሽ ስለሆነ ከውሃ የተቸገረ የለም፣ በተለይ በገጠሩ አካባቢ። ስለዚህ አሮጌ ልብስ ለምን ለበስክ እንዳትለኝ፣ ድሃ ነኝ። ድህነት ደግሞ የጽድቅም የምንም ምልክት አይደለም ቢል እንዲህ ያለ ሐሳብ ቢያመጣ አይ እሷንም ከውሃ ባደረስካት ነበር። ይሄ ሰው ልብሱ ሰው የማያስቀርብ ነው። የሰማችኝ ነው። ሽታው አልፎ ሲሄድ ዝም ብሎ የማይታጠብ ሰው አይታችሁ ከሆነ ብዙ ጊዜ በተለይ በእህቶቻችን እንዲህ አካባቢ ይበዛል። ብዙ ሽቶ ስለምትቀቡ ልብሳችሁ ያ ሽቱ ወደ ውስጥ ነው የሚገባ አይደለ? ተቀበላችሁ አይደል? የፈረንሳይ አለ፣ የሱዳን አለ፣ የመን አለ። ቦርሳችሁ ውስጥ ምን ገባ? በቃ ያለን ሽቱ በቃ ማዛ የጣለጣል ምክንያት ኪዳን አታስደርሱ ቤተክርስቲያን ብቃልን በቃ ጠዋትም ስንወጣ ዝም ብለን ያንን ሽቱ ነው ወደ አይናችን ወደ ፊታችን። ልብሳችን ብዙ አይነት ነው። ከዚያ በኋላ ያንን ስንለብሰው የሰውነታችን ሙቀትና ላቡ ከዚያ ማዛ ጋር ሲደረበለቅ ወይም ሲገናኝ ማዛውን ይለውጠዋልና አልፎ ሲሄዱ የሚያስቸግሩ ሰዎች አሉ። በተፈጥሯችን ግን የኛ እናቶቻችንን ገጠር አካባቢ ያሉ ቢያንስ ከመንፈቅ አንዴ ነው ልብሳቸውን የሚያጥቡት አይደለም። መንፈቅ ባይሆንም ከወር አንዴ ነው የሚታጠቡት። ግን በቃ መዓዛቸው የሚያምር ነው። ዝም ብሎ አፈሩ ላይ ይውላሉ። ግን በቃ ቤተክርስቲያን ለብሰው ሲመጡ ደስ የሚል ይሆናል። እናንተ ግን ጠዋትም አጥባችሁ ከሰዓት ደግሞ አጥባችሁ በበነጋውም አጥባችሁ ወጣ ስትሉ የሚያስቸግር የሚሆነው ለምንድን ነው ካላችን፣ ወይ መዓዛ እግዚአብሔር ተለይቶናል፣ ወይ ደግሞ አላግባብ ሰውነታችን እያደረግነው ሊሆን ይችላል። በሁሉም ግን ያለ ነው፣ በእህቶቻችን ብቻ አይደለም። እንደዚህ ያለ ሰው ነው ማለት ነው። በህሊናችሁ ልመልሳችሁ ምን ማለት ነው? ይሄ ምሳሌ ነው። ምሳሌ ለሰው በሚገባው መንገድ ነው። በዚህ ርዕስ የሰርግ ቤት ማን እንደሆነች፣ የሰርጉ ባለቤት ማን እንደሆነ፣ ከዚያ ደግሞ ሙሽራው ማን እንደሆነ፣ አሮጌ ልብስ የሰርግ ልብስ ያለበሰው ማን እንደሆነ ነው የምናየው። በጣም ጥሩ ሰምታችኋል። ምንድን ነበር ርዕሳችን? እስኪ ተናገሩ። ቆይ በዚህ በኩል ያላቸው አባቶች ተናገሩ። ምንድን ነው ርዕሱ? የላችሁም ነበራችሁ? እስኪ ደህና አድርጋችሁ ድምጻችሁ ደህና አድርጋችሁ ተናገሩ። ዝም የሚል ሰው አለ። እስኪ ደግሞ እናንተ እንዳትበለጡ አደራችሁ። ምን ነበር ርዕሳችን? መልካም ሕፃናቱን ተቀብለናል። እስኪ እናቶቻችን ምን ነበር ርዕሱ? አቤት ትሕትና፣ አቤት ቤታቸው ስትሆን ያላየች አላጀ። ቤት መግባት ስትጀምሩ እቃው እንዲሆኑ ማለት ትጀምራላችሁ። ቶሎ ያልመጣ ማለት ትጀምራላችሁ። ዝም ብሎ በቃ ይሄ ኮርኔሱ ተነድሮ እስከሚሄድ እያወራችሁ እዚህች ስቷል ሽፍንፍን። ጥሩ ነው፣ መልካም ነው። እሺ ይሁን። ይህንን አንነቅፋችሁም። ትክክለኛም ነው፣ መልካም ነው። ከእግዚአብሔር ጋር ለመገናኘት ከሆነ ለእግዚአብሔር ብላችሁ የምታደርጉት ከሆነ እግዚአብሔር ይቀበላችኋል። ችግር የለም። ግን ቤታችሁም ላይ እንዲህ ከሆነች ከዚህ ከቃሉ ስንወጣ ይችን ለሰስ ማለት ዝም ብሎ አይንን እንዲህ አድርጎ አንድ ጎዳና ማየት ብቻ ዝም ብሎ ወደዚህ ልብስም አለማየት እንዲህ አለማለት እንዲህ አለማለት ከሆነ እንዳሆነ አቀማምጣችሁ እግዚአብሔር በዚህ ያጽናችሁ ሁላችንንም ይሁን። መልካም ስመልሳችሁ እንዲህ ይላል። ወአውሳ እግዚእ ኢየሱስ እንዲህ አለ፣ ቢእሴ ባለቤት ዘገብረ ከብካበ ለወልዱ፣ ለልጁ ሰርግን ያደረገ ንጉሥን ትመስላለች መንግስተ ሰማያት ይላል። የሰርግ ቤት ማናት የሚለውን መጀመሪያ እንይ። የሰርግ ቤት ማን ነው? እንደሚታወቀው በሰርግ ቤት የማይገኝ ነገር የለም። መብሉ መጠጡ አለ፣ መዝፈኑ መጫወቱ አለ፣ መዘመሩ አለ። ባዕድ የሆኑ የሴትየዋ ዘመዶችና ባዕድ የሆኑ የሰውየው ዘመዶች አንድ ሆነው በቃ ሰላም ተነፋቀው የሚገናኙበት ነው። ልብላ ብለን የምናጣበት ነገር የለም። ስለዚህ የሰርግ ቤት ማናት ብላችሁ አስቡ እስኪ። ይቺ የሰርግ ቤት ምድር ላይ እርሷን የሚመስል ሰርግ ተሰርጎባት የማያውቅ ናት፣ የማታውቅም ናት። ማናት ካላችሁኝ የሰርግ ቤት ቤተክርስቲያን ናት ማለት ነው። የሰርግ ቤት ቤተክርስቲያን ናት። ለምንድን ነው የሰርግ ቤት ያላት ካላችሁኝ፣ ቤተክርስቲያን የደስታ ቤት ናት። የደስታ ቤት ለምን አልናት ካላችሁኝ፣ ቤታችንን የደስታ ቤት እንለው የለ ግን ጊዜያዊ ደስታ ነው። ዛሬ ልጅ ወልደን የደስታ ቤት ብናደርገው ነገ ልጃችንን ቀብረን የሐዘን ቤት እናደርገዋለን። ዛሬ ጤነኞች ሆነን የደስታ ቤት ብናደርገው ነገ ግን በሽተኞች ሆነን የሐዘን ቤት እናደርገዋለን።
ዛሬ ስንጋባ ባልና ሚስት ፍቅራችን አላልቅ ብሎ በቃ ሰላም ያለበት ቤት ብናስመስለው ነገ ፍቅራችን ያልቅና የድብድብ ቤት እናደርገዋለን። ቤታችን ግን የደስታ ቤት ሊሆን ይችላል፣ የጊዜያዊ ሊሆን ይችላል። መብሉ መጠጡ አለ፣ ሁሉ ነገር አለ፣ ሁሉ ስላለ የደስታ ቤት ሊመስለን ይችላል። ዞሮ ግን የሐዘን ቤት ነው። መለስ ብላችሁ ቤታችሁን እዩ። በእውኑ ቤታችሁ ደስተኛ ሆናችሁ የምትኖሩበት ነውን? እስኪ እዩት። በእውኑ ደስ ይላችኋል? ትዳሩ ደስ ይላችኋል? ልጆቻችሁ ደስ ይላችኋል? የምትበሉት ያስደስታችኋል? የምትተኙበት ያስደስታችኋል? በየዕለቱ የምትሰሙት ያስደስታችኋል? እንዴት ነው የምትደሰቱት? አይ እኔ ደስተኛ ነኝ ብላችሁ የምትከራከሩ ከሆነ አንድ ቀን ግን የሐዘን ቤት ይሆንባችኋል ብዬ መልስላችኋለሁ። አንድ ቀን እናንተም ታዝናላችሁ ወይ እናንተ ደግሞ ወደ ሐዘን ትሄዳላችሁ። እናንተ ሳታውቁ የሐዘን ቤት ይሆናል እናንተ ስትሞቱ። ቤተ ክርስቲያን ግን መቼም የሐዘን ቤት አትሆንም። ለምን? ዘላለማዊ ደስታ ያለባት ናትና። እግዚአብሔር የተመሰገነ ይሁን። ሞታችንም እኮ ደስታ ነው። ኦርቶዶክሳውያን ከዚህ ረሃብ፣ ጦርነት፣ ሞት፣ ጭቅጭቅ፣ ዘረኝነት፣ መለያየት ካለበት ዓለም ላይ ዘላለማዊ ሕይወት ወዳለበት ዓለም የምንሄድባት ቤተክርስቲያን ሞት ባይኖር አይጨንቀንም ነበረ? ኦርቶዶክሳውያን እስኪ አስቡ። በእውነት ሞት ባይኖር ባንለያይ እንደው መላ ዘመናችንን የምንኖር እንዴት እንበላላ ነበረ? እና ይችን እረፍት የምናገኝባት ይች ቤተክርስቲያን አይደለች? በሱ በኩል ተቀብረን እረፍት አድርገን የምናገኝባት እረፍት ያለባት ዘላለማዊ በሞት የምናገኛት ዘላለማዊ እረፍት ያለባት እሷ ናት። እሷ ናት ቤተክርስቲያን። ምናልባት ነው እያልኳቸው ያለ ምናልባት በሞትም ቢሆን ደስታችን የምንገልጥባት እሷ ናት። ለምን ካላችሁኝ ቤተክርስቲያን የማይገኝ ምን ነገር አለ? ጋብቻው የሚገኝ በቤተክርስቲያን፣ ልጅነቱ የሚገኝ በቤተክርስቲያን፣ ዘላለማዊ ደስታ የሚገኝ በቤተክርስቲያን፣ ወንጌል የምንሰማው በቤተክርስቲያን፣ ድሃና ሀብታም የማይለየው በቤተክርስቲያን፣ በሽተኛው ሁሉ የምትቀበል ቤተክርስቲያን። ማን ነው እዚህ የማይደሰት? መጥቶ ምናልባት ሐዘንን ተሸክሞ መጥቶ እስከ ሐዘኑ ካልተመለሰ ምናልባት እንዲህ የሚሆን ማን ሊኖር ይችላል? እስኪ አስቡ። ለዚያ ነው ምን አለ መሰላችሁ መጽሐፍ እንዲህ ብሎ ያስቀምጣታል ቤተክርስቲያንን እንተ ይእቲነ ኩልነ ዘይነጽፍ ኀሊበ ኃጥባቲሃ ይላታል። የደስታ ቤት መሆኗን ልንገራችሁ። ወተቷ ታልቦ የማያልቅ ያለባት አባየር የዘጋቻ ነው እኮ በንዑስ ሆሙ ወፁ ገዳመ ከመ ይትመሃሩ መጻሕፍተ ነቢያት ወሐዋርያት የሐዋርያትንና የነቢያትን መጻሕፍት እንዳይማሩ ደስታ የሚሰጠውን ሕይወት የሚሰጠውን እንዳይማሩ በንዑስ ሆሙ ወፁ ገዳመ በሕፃንነታቸው ወደ ገዳም ሄዱ። ወተገይሱ ማጸደ ቤተ ክርስቲያን እንተ ይእቲነ ኩልነ የሁላችን እናት ከሆነች ከቤተ ክርስቲያን ራቁ ይለናል። ስለዚህ የሁላችን እናት ናት። ወተቷ ደግሞ የማይጠፋ ነው። ወተቷ የማያልቅበት እናት ያለችው ሰው ምን ያዝን ይችላል? ወተቷ የማያልቅበት ላም ያለው ሁሌም ከወተቷ ሲጠቀም ይኖራል። ቤተ ክርስቲያንሳ ሁሌም የማያልቅ ቃለ እግዚአብሔር ያለባት። ዛሬ አሁን እንምጣ። ኪዳነ ምሕረት ናት። ያ ማለት ቃለ እግዚአብሔር ነው። መጀመሪያ ስቡ ብለው ይጀምራሉ። ዚቁን እያለፉ ይሄዳሉ። ከዚያ ደግሞ ወደ መዝሙሩ ይገባሉ። መዝሙሩን ደግሞ አንዴ በቁም ዜማ ይላሉ፣ አንዴ በጸናጽል፣ አንዴ በጽፋት፣ አንዴ በአመላልስ ይላሉ። ሳያልቅ ደግሞ እንደገና ኪዳኑ ይጀምራል። ኪዳኑን እያጣጣሙ ሳሉ ቶሎ ቅዳሴ ይገባል። ቅዳሴውን ሳንጨርስ እንደገና ደግሞ በቃ ሃይማኖተ አበው እንጀምራለን። ሃይማኖተ አበውን እንደጀመርን ደግሞ ቅኔ እንዲህ ነው፣ ቀራኒዮ እንዲህ ነው ብለን ስለ ቀራኒዮ እናወራለን። ቀራኒዮን ሳንጨርስ ደግሞ ህብስቱ እኮ እንዲህ ነው ብለን ዝማሬውን እንጀምራለን። ዝማሬውን ሳንጨርስ ደግሞ እንደገና ወንጌሉን እንጀምራለን። እንዲህ ሆነች ቤተክርስቲያን የት አለች? የማያልቅባት እናት ማለት እሱ ነው። እሱ ብቻ አይደለም። ቤተክርስቲያን የደስታ ቤት፣ የሰርግ ቤት መባሏ ምንድነው ካላችሁኝ፣ ሰርግ ቤት ሁሉ ነገር እንደሚገኝ ሁሉን የምናገኝባት ስለሆነች ነው። ኦርቶዶክሳውያን በእርግጠኝነት እንንገራችሁ፣ በእርግጠኝነት እኛ የምናገለግለው ለቤተ ክርስቲያኗን ማንገባ ልንሆን እንችላለን። ቤተ ክርስቲያኗ ግን የእግዚአብሔር ናት። በእግዚአብሔር ተስፋ ትቆርጣላችሁ? ምን ሆኖ ነው ወጣቱ? የት አለ? ተስፋ ቆረጠ እንዴ? ወይስ ሃይማኖቱን ለወጠ እንዴ? ምን ብለን ነው? እስኪ አስቡ። አሁን በዚህ በጫካው ስትሄዱ ብዙ ወንድሞቻችን አሉ። ኃጢአት ስለማይሰሩ ነው እንዳትሉ፣ ኃጢአት ሲሰሩ እናያቸዋለን። ሃይማኖት ገብቷቸው መጨረሻ ተጋድሞ ላይ ናቸው እንዳትሉ፣ ሲወርቁ ታያቸዋላችሁ። ምን ሆነን ነው ከቤተ ክርስቲያን? በቤተ ክርስቲያን እንደው ተስፋ ልንቆርጥስ? እግዚአብሔር ተስፋ ይቆረጣል? የመጨረሻ ተስፋ መቁረጥ ማለት በራሱ ነው የሚቆረጠው። በራሱ ተስፋ የቆረጠ ራሱን ነው የሚያጠፋው። ይሄን ጉዳት ነው። ግን በእግዚአብሔር ተስፋ ይቆረጣል? እግዚአብሔር እኮ ማለት ፀሐይን የሚያወጣው ብርሃንን የሚያመላልሰው ጨለማውንም የሚያመጣ ሰዎችን ሁሉ በዓለም ላይ ያስቀመጠ እስትንፋሳቸውን በእጁ ያዘ አንድ ቀን ወደ ጉድጓድ የሚያስገባቸው ክፉዎችንን አንድ ቀን ዋጋችንን የሚሰጠን እግዚአብሔር እንዳለ ያመን ቤቱን መርሳት ከባድ ነው። ለምን? የማይገኝ ነገር የለም።
አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ የሰርግ ቤቷን ሲገልጣት ማይገኝ የለም ብሎ ሲገልጣት የሚገርም ቃል ተናግሯል። ምዕራፍ 25 ከቁጥር 4 ጀምራችሁ እያነበባችሁ ስትሄድ እንዲህ ይላታል ቤተክርስቲያንን ለይማሐሰስኮ ለአብ ተረክቦ በህየ አብን ቤተክርስቲያን በቤተክርስቲያን ከፈለከው ዓለማትን የፈጠረውን እግዚአብሔር ቀዳማዊነት የሌለውን ዳህራዊነትም የሌለውን ዘላለማዊ ቀዳማዊነት ዘላለማዊ ዳህራዊነት ዘላለማዊ ማዕከላዊነት ያለው እግዚአብሔርን ከፈለከው በቤተክርስቲያን ታገኛለህ። ምን ሲያደርግ ተገኘ እንደሆነ እንዘ ያስፈዳሉ ሰርጎተር ሲታ ለሚስተ መራቁ ለሙሽራው ልጅ ወይም ለሙሽሪት የሚሰጠውን ጸጋ ሲያዘጋጅ ታገኛለህ። አብን በቤተክርስቲያን አገኘነው ማለት ነው። እሱ ብቻ አይደለም። ወለይማሐሰስኮ ለወልድ ተረክቦ በህየ መንፈስ ቅዱስ ወልድንም ከፈለከው በዚያ ታገኛለህ። ምን ሲያደርግ ተገኘ እንደሆነ እንዘ ይጠባ ለምሳ ደቂቃ ወይም እንዘ ይትቀዳ ደግሞ ለበዓለ ፋሲካ። የሚገርም ነው። ስጋው ደግሞ በካህናት አባቶቻችን እየተፈተተ የዘላለም ሕይወት ሆኖ ሲሰጥ ወልድን በቤተክርስቲያን ታገኛለህ። አብንም አገኘነው ወልድንም አገኘነው። የሚገርም ነው። ከዚያ ወለይማሐሰስኮ ለመንፈስ ቅዱስ ተረክቦ በህየ መንፈስ ቅዱስንም ብትፈልገው በቤተክርስቲያን ታገኛለህ። ለምን እንዘ ይቀድስ በደመ መራውያ ያተራ ህብስት የነበረውን ስጋውን ለእግዚአብሔር ሲያደርግ ያተራ ወይን የነበረውን ደሙን ለእግዚአብሔር ሲያደርግ ከሱ ጋር ሲያዋህድህ በጸጋ እሱን ስትመስል ምድራዊ ሆነ ሰማያዊ የምትሆንበትን ምድር ላይ ተቀምጠ መንግስተ ሰማያት የምትወርስበትን ሲሰጥ ታገኛለህ። በቤተክርስቲያን ሥላሴን አገኘን። እየሰማችሁ ኦርቶዶክሳውያን እናትን የምናገኝበት ቤቱ ደስ ይለናል። ቤት ላይ መጥተን እናታችንን ስናጣ ምን ያህል እንደምናዝን እናት ያላችሁ ታውቁታላችሁ። ወይም ደግሞ እናታችሁን ቀብራችሁ ቤት ላይ ስትሄዱ ምን እንደሚሰማችሁ እናንተ ታውቃላችሁ። እናትን ስናገኝ እንዲህ የምንደሰት ከሆነ እናትንም የፈጠረ እግዚአብሔርን ስናገኝ ምን ያህል እንደምንደሰት ይታወቃል። እናት የምንናገረውን ልትሰማ ትችላለች፣ የምናስበውን ግን አታውቅም። እግዚአብሔር ግን የምንናገረውንም ሳይሆን የምናስበው ነው። ከማሰባችን አስቀድሞ የሚያውቅ እግዚአብሔር አለ። የምንፈልገውን አስቦ የሚሰጥ እግዚአብሔር አለን። የሚያስፈልገን ከሆነ ምን አለ ትዳርም ከፈለግነው የሚያስፈልገን ከሆነ የምንፈልገውን ይሰጣል እግዚአብሔር። እናት ከተቆጣናት ከሰደብናት ትጠላናለች፣ ለጊዜው ትቆጣናለች፣ ትገርፈናለች። እግዚአብሔር ግን አይገርፍም ሁል ጊዜ። እስኪ አሁን አስቡ እስኪ ኦርቶዶክሳውያን እዚህ የተቀመጥነው ሁላችንም እስኪ አስቡ። መኑ ዘይነጽእ ኃጢአት ቤተክርስቲያን እዚህ ቅዱሱ መላእክት አሉበት ቦታ ላይ ማን ሊቆም ይችላል? እስመ አንተ ተአምር ድካሞ ለሰብ አንተ የሰውን ድካም ታውቃለህና ብለን በመጸለይ ነው እንጂ። ደግሞ ኢዮብ እንደተናገረ መኑ ዘይነጽእ ኃጢአት ከኃጢአት የሚነጻ ማን ነው? ህድግሰ ሰብአ ዘይሰርባ ለኃጢአት ከመስታይ እንደ ጥሩ መጠጥ ኃጢአትን በሐሳብም በመናገርም በማድረግም የሚጠጣ ሰውን ተወኝና እንደው ከኃጢአት የነጻ ከሴት የተወለደ ማን አለ? ከዚያ ሊቁ ደግሞ ሰብእሰ ጽቡረ ኃጢአት ውእቱ አለው ሲጨርሰው ሰው ማለት በኃጢአት ጭቃ የተለሰነ ነው አለ። እንዲህ ሆነን ራሱ እግዚአብሔር ወንጌሉንም ያስተምረናል፣ እንድንናገርም ይፈቅድልናል። እናንተም እንድትሰው ያደርጋል። ከዚህ የተሻለ ደስታ የት አለ? ከዚህ የተሻለ የሰርግ ቤት የት አለ? ከዚህ የተሻለ የሚያጽናና የት አለ? ከዚህ የተሻለ ዘላለማዊ ሕይወት የሚሰጥ የት አለ? ከዚህ የተሻለ መስቀሉን ስናየው ልባችን ደስ የሚልበት የት አለ? ከዚህ የተሻለ ጸጥ ያለ ቦታ የት አለ? ሲፈልጉ የለም። ሥላሴን ያገኘንበት የደስታ ቤት ነው። ቀጥሎ ምን አለ? ጨርሶ ደግሞ ዝቅ አለና ወለይማሐሰስኮ ለነቢይ ሙሴ ነቢይ ሙሴን ነው የምትፈልገው አለ። ባህር የከፈለውን ጠላት ያጠፋውን በስጥመት አጥፍቶ መና ከደመና ያወረደውን ከእግዚአብሔር ጋር የተነጋገረውን ሕግ የሰጠውን ሁሌ ስነ ፍጥረትን መርምሮ ያወቀውን ከእግዚአብሔር ጋር የቅርብ ባለሟል የሆነውን እሱን ፈልገ ነው ጥሩ መሪን የፈለግከው አለ። በቃ የሚመራ 40 ዘመን የሚመራ ሙሴን የፈለግከው አለ። ከፈለግከው በቤተ ክርስቲያን ታገኘዋለህ። እንዴት አለ? እንዘ ይትማለል ወይብል አው ተመየጥ እግዚኦ አለ እስራኤል ሕዝብ ከበእልፎ ባይላፍ ከሰው ክፋት አይጠፋም ከአንተ ምሕረት አይጠፋምና አቤቱ እግዚአብሔር ሆይ ወደ ምሕረት ወደ ሕዝብ ተመለስ እያለ ሲጸልይ ታገኘዋለህ። ክፉ ለሚያደርገው ሁሉ ምጸልይ ቤተ ክርስቲያን ናት። ኦርቶዶክሳውያን ማን አለ? የትኛው ዓለም ነው? ክፉ ሳናደርግባቸው ሁሉ እየጸለዩብን ያሉ አሉ አይደለ? ቤተ ክርስቲያን ግን እንዲህ ብላ ምጸልይ ሙሴንም ከፈለከው እቺ ቤተ ክርስቲያን የነ ሙሴ ናት። አዎ እነ ሙሴ 40 ዘመን ተጉዘው ያገኟት ናት። ያ ባህሩን ከፍሎ መሻገር ኃጢአትን አልፎ መምጣት ነው። መና ከደመና ማውረድ ስጋ ወደሙን መስጠት ነው። በመላክ መጠበቅ በልጅነት ውስጥ ስንኖር መላኩ መጠበቁን ነው። ከእግዚአብሔር ጋር መነጋገር ከእግዚአብሔር ጋር መዋሃድ ነው። ወደ ምድረ ርስቱ መግባት መንግስተ ሰማያት መግባት ነው። ያንን የምናገኝበት ሙሴ ነው። ሙሴን ታገኘዋለህ አለ። ከዚያሳ ወለይማሐሰስኮ ለነቢይ ዳዊት
ነብዩ ዳዊትን ከፈለከው ያ 40 ዘመን እስራኤልን አንድም ሳያስከፋ የገዛው ነብዩ ዳዊትን ከፈለከው እስራኤል ሁሉ ዳዊትን ከመውደዳቸው የተነሳ ወያፈቅርዎ ለዳዊት ንጉሶሙ ሁሌ የነገሰው ሁሉ ዳዊት ዳዊት ሲሉት የኖሩትን ዳዊትን ከፈለከው በቤተ ክርስቲያን ታገኘዋለህ። እንዘ ይዘምር ወይ እንዲህ እያለ እየዘመረ አብደርኩት ገደብ ውስተ ቤተ እግዚአብሔር እምንበረ ውስተ ቤተ ኃጥአን በኃጥአን ቤት ከመኖር በእግዚአብሔር ቤት መኖር ይሻላል እያለ ሲዘምር አገኘው። ዳዊት እኮ በቤተ መንግስት ነው ቢኖረው። ኦርቶዶክሳውያን እስኪያስቡ በደሳሳ ጎጆ እየኖሩ ቤተክርስቲያንን የጠሉ ሰዎች ባሉበት ዓለም ላይ ዳዊት ግን በቤተ መንግስት እየኖረ በእግዚአብሔር ቤት መኖር እያለ ሲናፍቅ ነበረ። ይህ የእግዚአብሔርን ቤት ምን ብሎ ተረድቷት ይሆን? ምናልባት ድሃና ቄስ ነው ቤተክርስቲያን የሚኖር እያላችሁ ትተርቱብናላችሁ። እና ዳዊት ድሃ ሆኖ ከቤተ መንግስት ወጥቶ ቤተክርስቲያን መኖር የፈለገ ለማስመሰል አይደለም። እንደዘመኑ ሰው ዳዊት ከልቡ ነው እንደው በኃጥአን ቤት ከመኖር በእግዚአብሔር ቤት መኖር ይሻላል። ይቺ የሰርግ ቤት ናት ነው። ወለማ አሰስኮሙ ለነቢያት ትረክቦሙ በይም ስለ ቃለ ተነብዮ ኢሳይያስንም ኤርምያስንም ከፈለካቸው ከትንቢት ጋር ታገኛቸዋለህ። ወለማ አሰስኮሙ ለሐዋርያት ትረክቦሙ በይም እንዘ ይጸውሩ ወንጌለ ዘመለኮት ሐዋርያትን ካህናትን ከፈለካቸው በቤተክርስቲያን ታገኛቸዋለህ። የመለኮት ወንጌልን ተሸክመው በተግባርም በቃልም በሕይወትም እየኖሩት ታገኛለህ። ወለማ አሰስካ ለማርያም ድንግል የክርስቲያኖት እናት የሆነች ድንግል ማርያምንም ከፈለካት ትረክባ በህዬ በቤተክርስቲያን እኮ ታገኛታለህ። እዚህ ታቅፎ ለሕፃና ያ ሰማይና ምድርን የፈጠረው እግዚአብሔርን በስጋ ወልዳ በስጋ ታቅፋ ለሐዘንተኞች ሁሉ ሁሌ የምትደርስ በተለይ ለኢትዮጵያውያን እናት ሆና የተሰጠች እሷን በቤተክርስቲያን ታገኛታለህ። ከመከራ ለመውጣት ከፈለክ ቤተክርስቲያን ናና ለድንግል ማርያም ንገራት ማለት ነው። ቤተክርስቲያን ከልቡ የሚመጣ አጥታ ይሆን? እመቤታችን ያልሰማችን ኦርቶዶክሳውያን ምናልባት በአካል ብቻ እየመጣን ይሆን? ምናልባት ልቡናችን ቤተክርስቲያን ሆኖ ከቤተክርስቲያን ርቆ ይሆን? ወይስ ሃይማኖት እያለን ሃይማኖት የሌለን ሆነን ይሆን? ይጨንቀናል እሱ። እመቤታችን ሁላችንንም ትስማን። የሰርግ ቤት ቤተክርስቲያን ናት። ኦርቶዶክሳውያን የሰርግ ቤት ቤተክርስቲያን ናት። ደስታ ያለባት፣ መብሉን መጠጡን ያለባት፣ ህዝቡ አሕዛቡም አንድ የሚሆንባት፣ ዘላለማዊ ደስታን የሚወርስባት፣ የማያልቅ ደስታን ያለባት፣ ሁሌ የምንደሰትባት፣ አዎ የምናርፍባት፣ አጽማችን ሳይቀር የሚያርፍባት፣ አጽማችን በዕለተ ምጽአት የሚነሳባት፣ እንተ በምድር ሥራዊሃ ወበሰማይ አይጹቂሃ የተባለች በምድር ስሮቿ በመታየት ያለች በሰማይ በርቀት የመላእክት አካል የሆነች ነጽር ሀባይ መካን እንዴት እንዳሳረጋት ነጽር ሀባይ መካን አይረጋ ለቤተ ክርስቲያን ዘበከመ የቲ ኩለንታው ይላል ዮሐንስ አፈወርቅ ሊቁ በሃይማኖት አበው። ቤተ ክርስቲያንን ተመልከታት እንዴት ከፍ እንዳደረጋት አካሉም እንዳደረጋት በጥበብ እንዴት እንደሚመራት እርሱ ባለበት ራስ ባለበት እሷ እንዴት እንደምትኖር እየተባለች ቤተ ክርስቲያንን ርቀን ምን ልንሆን አስበናል? እስኪ አስቡ። የቀሩ ወንድሞቻችንን አስቡና ምን መሆን ነው የፈለጉት? እና ከዚህ የተሻለ የሚያስደስት ዓለም አግኝተው ይሆን? በእውነት ዘላለማዊ ደስታ የሚሰጣቸው አግኝተው ይሆን? የራቁት ከቤተ ክርስቲያን ብላችሁ ስታስቡ አይ ላይሆን ይችላል ነው ጉዳዩ። ለምን? ጊዜያዊ ደስታ ነውና። ዘላለማዊ ደስታ ስላለባት ኦርቶዶክሳውያን እዚህ ያላችሁ እምትሰሙ ሲከፋችሁ ነውና ጸሎተ ማርያም አድርሳችሁ እዚህ ላይ እንባችሁን ጠብ አድርጋችሁ ሄዱ። ከዚያ በኋላ ደስታ ነው የሚሰማችሁ። እየሰማችሁ ነው? ቤታችሁ ላይ ከባለቤታችሁ ተጣልታችሁ፣ ከጎረቤት ተጣልታችሁ፣ ሰው ሁሉ ርቋችሁ፣ የምትቀምሱት አጥታችሁ፣ ልጃችሁ በረሃብ ሲያለቅስባችሁ፣ ጭንቅ ሲላችሁ ራሳችሁን ወደ ማጥፋት ከምትሄዱ እስኪ ኑና ለድንግል ማርያም ንገሯት። ያን ሰዓት እመቤታችን ምትራራ እናት ያለችንና ትሰማለች። ባትሰማም እንኳ ግን ታጽናናናለች። በቃ እንረሳዋለን ሁሉን ነገር። ስለዚህ የደስታ ቤት የሰርግ ቤት ማናት ከተባለ ቤተ ክርስቲያን ናት ማለት ነው። ያዛችሁ አላችሁ? ግን በጣም ጥሩ። ሁለተኛ ሰርግ ያደረገው ማን ነው? እሺ የሰርግ ቤትስ ቤተ ክርስቲያን ሆነች። የሰርጉ ባለቤትስ ማን ነው? እግዚአብሔር ነው። የሚገርም ነው። እግዚአብሔር ነው የሰርጉ ባለቤት። እግዚአብሔር መንግስተ ሰማያት ነው። ለምን ካላችሁኝ እግዚአብሔር ራሱ መንግስተ ሰማያት የሚያወርስ ስለሆነ መንግስተ ሰማያት እንለዋለን። ወይም ደግሞ ወሀቤሁ ምግባኤክሙ ይለናል ጴጥሮስ። መመለሻችሁ ወደሱ ነው ይለናል። እርሱን ተዋህዳችሁ ትኖራላችሁ ሲለን ነው። እሱን ተዋህደን የምንኖርባት መንግስተ ሰማያት ናት። ወይም በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል፣ ኢይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ ይላል። ሲያስተምር ልቡናችሁ አይሸበርባችሁ። ዓለም በጦርነት ውስጥ ብትሆን፣ በበሽታ ውስጥ ብትሆን፣
ባለመግባባት ውስጥ ብትሆን እናንተ የዓለም ሰዎች አይደላችሁ፣ መቆያ ነው። ይሄ የሥጋዊ እስር ቤት ነው፣ አይሸበርባችሁ ልቡናችሁ ካለ በኋላ እስመናወርኩ እነሆ እኔ ሄጃለሁ ወአስተዳሉ ለክሙ መካነ ወመጽእ ኃይለ ወነሳክሙ ከመታሉ አንትሙኒ ሀባሉ ኮአነ ይላል። እኔ ብሄድም በጸጋ ግን አልተለየኋችሁም፣ በረድኤት አብሬያችኋለሁ። እኔ ሄድኩ ማለት በኋላ ግን እመጣለሁ፣ ቤት እያዘጋጀሁላችሁ ነው። እንክለሰይ ነወርድ ታይተ አላመጣን ወለ ዘፈጠረነ እንግዲህ ወደታች አንወርድም እሱን እንከተላለን ብላችሁ ተከተሉኝ። በዚያ ቤት አለ፣ ወደዚያ አኖራችኋለሁ። ሀባሉ ኮአነ አንትሙ ከመታሉ አንትሙኒ ሀባሉ ኮአነ እኔ ባለሁበት እናንተ ትኖሩ ዘንድ እኔ ወደ ሰማይ ሄጄ መንግስተ ሰማያትን እያዘጋጀሁላችሁ ነው ብሏልና የመንግስተ ሰማያት አዘጋጃችን እግዚአብሔር ስለሆነ መንግስተ ሰማያትን ይመስላል አለ ያንን ባለቤቱን። አሁን ደግሞ ባለቤቱ መንግስተ ሰማያት ወይም እግዚአብሔር ነው ማለት ነው። ትመስል መንግስተ ሰማያት ማለት መንግስተ ሰማያት ለልጁ ሰርግን ያደረገን ትመስላለች አለ። ሰርግ ያደረገውን እንተውና መንግስተ ሰማያትን ይዘን እንሄዳለን። ወይም ደግሞ ሰርግ ያደረገው ራሱ እግዚአብሔርንም ማየት ይቻላል። ከእግዚአብሔር መንግስተ ሰማያት የምትወረስ ስለሆነ ምሳሌ አድርጎ ነው የገለጠው። መንግስተ ሰማያት ሰርግ ናት፣ ወይም ያንን ባለቤቱን የምትመስል ናት። የሚገርም ነው። እስኪ መንግስተ ሰማያትን አስቧት። ኦርቶዶክሳዊ ምን ትመስላችኋለች? ለትንሽ ደቂቃ መንግስተ ሰማያትን አስቡ። አሁን ጊዜ ሰጠኋችሁ። እየሰማችሁኝ ነው? በእውኑ መንግስተ ሰማያትን ታውቋት ይሆን? መንግስተ ሰማያትን አይቶ የሚያውቅሽ መንግስተ ሰማያትን የሚያውቅ የለ? እሺ ገሃነመ እሳትን የሚያውቅስ? ገሃነመ እሳትን የሚያውቅ የለ? በጣም ጥሩ። ስትሄዱ ታውቁታላችሁ። እሺ ስንሄድ እዚያ ስንሄድ እግዚአብሔር ያሳየናል። መልካምን ብንሆን እንጎበኛታለን። መልካም ባንሰራ እዚህ ነበር የምንገባ ብለን አልቅሰን እንድንወጣ ያደርጋል እግዚአብሔር። ክፉን ከሆነ መንግስተ ሰማያትን እናይና መልካም ምንሰራ እዚህ ነበር የምንገባ ብላችሁ ታስባላችሁ። መንግስተ ሰማያትን ልግለጽላችሁ እስኪ። አትገለጽም፣ ከአይምሮ በላይ ናት። አይንም ያላያት፣ አንደበትም ያልተናገራት፣ ልብም ያላሰባት። የሚገርም ነው። ሰው ተናግሮ በንግግር የማይገልጣት ማለት ነው። አንዳንድ ጊዜ እህቶቻችን ሀዘን ሲሰማቸው ሀዘናቸውን በንግግር መግለጽ ሲያቅታቸው ሊናገሩ ያስቡና ዝም ብለው ያለቅሳሉ። እየሰማችሁ ነው? አይታችሁ ከሆነ ባሎቻቸው ፊት፣ ሰው ፊት፣ ሽማግሌ ፊት ይቀርቡና ከዚያ እንዲሆኑ በቃ ይላሉ። ያን ሰዓት እንግዲህ ምን ታደርጋለህ? መገለጽ አይችልም ማለት ነው። ይሄ ስጋዊ ነው ደግሞ። በቃ በልባ ነው የሚገልጡት። ሀሳባቸውን መናገር ስለማይችሉ በልባ ይገልጡታል። ሊቃውንት አባቶቻችንን በልባ የማትገለጦና ወደ እሳትን ገልጠው የማይገልጧት ሆኑና ከዚያ አይንም ያላያት ልብም ያላሰባት ንግግርም የማይገልጣት መንግስተ ሰማያት አለች። እሷ ማናት ካላችሁ እግዚአብሔር ያለባት። እሷ ማናት? ድንግል ማርያም ያለችባት። እሷ ማናት? ቅዱስ ጊዮርጊስ ያለባት። እሷ ማናት? ዘላለማዊ ሕይወት ያለባት። እሷ ማናት? ጨለማ የሌለበት። እሷ ማናት? መለያየት የሌለበት። እሷ ማናት? ሁልጊዜ ደስታ ያለባት። የሚገርም ነው። ሁልጊዜ ደስታ። ምን አይነት ደስታ ነው? እስኪ ሁልጊዜ ደስታ አለ። ደስታ ራሱ ምንድን ነው? እናንተ ደስታ የምትሉት ዓለም ላይ መብላት፣ መጠጣት፣ በዚህ ሰዓት ለመደሰት የሚበሉ የሚጠጡ ሰዎች በእውኑ ግን ደስታ ነው መብላት? እስኪ ከበላ በኋላ ለምን ተደሰተ? እየበላስ ለምን ይደሰታል? ከዚያ ልብስ መልበስ፣ ጓደኛ መያዝ፣ እህቶቻችን ወንድሞቻችን ጓደኛ ሲይዙ ደስታ፣ በቃ አንተ ነህ ደስታዬ፣ እኔ እኮ በምድር ላይ የምኖር ስላንተ ነው። አቤት! አሁን እንደዚያ ነው። ያን አንተ መኖር አልችልም ይባላል። እግዚአብሔር ረሳችሁት? እግዚአብሔር ቢያንስ እኮ እሱን ውደዱት። እሺ ግን እሱን የፈጠረው እግዚአብሔር ለምን ረሳችሁት? የሚለየው እሱ። አሁን ዓለም ላይ ደስታን ብትፈልጉት እኮ አታገኙትም። እስኪ ፈልጉት ካለ እስኪ ፈልጉት። የለም እኮ ዓለም ላይ እንደሰት ያሉ ሰዎችን ፈልጉና አግኟቸው እስኪ። ለምሳሌ አሁን በተለይ በወጣትነት እድሜ ያለ ሰው እንበልና መቼ ነው የምትደሰት ሲባል ጥሩ ውጤት አምጥቼ የምፈልገው ዩኒቨርሲቲ ስገባ ይላል። እውነት ነው፣ ያቺ ቀን ደስታ ናት። ከዚያ ዩኒቨርሲቲ ላይ ደግሞ ይገባና ፍሬሽ ሆኖ መቼ ነው እዚያ ላይ ደግሞ ሀዘንተኛ ሆኖ ታገኛለህ። ዩኒቨርሲቲ ገብቶ ደግሞ በቃ ፍሬሽ ነው ገና እየወጣ ደህና ጥሩ ዲፓርትመንት ለማምጣት እየወጣ እየወረደ ባለበት ሰዓት ላይ እሺ ገብተሃል እየተደሰትክ ነው ስትሉት አየለም ጥሩ ዲፓርትመንት ስመርጥ ደግሞ እደሰታለሁ ይላል። ትጠብቁታላችሁ። ተምሮ ደግሞ ጥሩ ዲፓርትመንት መርጦ እያለ ደግሞ ሄዳችሁ ስትጠይቁት ጥሩ ዲፓርትመንት መርጫለሁ ግን ጥሩ ዋንጫ ተሸልሜ የምመለስበት ያን ሰዓት ነው የምደሰት ይላችኋል። ተከተሉት ይሄንን ሰው እንግዲህ ይሄድና ደግሞ እዚያ ላይ ዋንጫ ተሸልሞ ደግሞ በቃ እዚያው ዩኒቨርሲቲው ላይ በቃ ሌክቸር ሆኖ ቀርቶ ምን ብሎ ደግሞ እስኪ ዛሬ ደስተኛ ነህ ሲሉ ደስተኛ ነኝ ግን ደግሞ ይላቸዋል
ግን ደግሞ ጥሩ ሚስት ስትኖረኝ ነው የምደሰት ይላቸዋል። አያችሁ ይሄንበት ይሄን ወጣት ተከተሉት። መቼ ነው የሚደሰት? ከዚያ እንደገና ይሄድና ደግሞ ጥሩ ሚስት ይሰጠዋል። ከዚያ ደግሞ ዝም ብሎ ታገኛለህ ከሰርጉ በመለቀው ማለት ነው። ምን ወን ከሰጠ ጥሩ ሚስት ሳይመጣ ጥሩ ልጆች ወልድ ይላቸዋል። አያችሁ ደስታ ራሱ ሐዘንን እየወለደ የሚሄድ ነው ማለት ነው። ይሄን እኮ ከዚያ ልጆች ደግሞ ሲወልድ ደስ አለን እንደው ደስ ብሎኛል፣ ግን ደግሞ እኔ ትምህርት ተምሬ ጥሩ ደሞዝ እንደምበላ ልጆቼ ተመርቀው ደግሞ ደሞዝ ሲበሉ ነው የምደሰት። የልጆቼን ደሞዝ ማየት እፈልጋለሁ ይላል። ፍሬያቸውን መብላት እፈልጋለሁ። ፍሬያቸው ተከለ ደግሞ ተመርቀው ፍሬ ይዘው ደግሞ ስታገኙት መቼ ነው የምትደሰት ስትል ወልጄ ከብጄ ልጅ አድርሼ ከዚህ በኋላማ ደግሞ ጡረታ ወጥቼ ቤት ስውል ነው የምደሰት ይላቸዋል። ከዚያ ጡረታ ወጥቶ ቤት ላይ ቁጭ ብሎ ሴትዮዋ ይሄ እንዲሆነ እያለ ደግሞ ልጆችን ይሄ እንዲያደረጋቸው እያለ ከጎረቤቱም ሲጣላ ሬት ሄጄ ልረፍ ማለት ይጀምራል። ደግሞ በቃ ዝም ብሎ ይወጣል፣ ይገባል፣ ይበላል፣ ይጠጣል። ጭንቅ እያለው ደስታ የት ነው ካላችሁ ከመቃብር ባሻገር ያለ በቃ ምንም የሌለበት ዝም ብሎ ጸጥ ያለበት ዝም ብሎ ዘላለማዊ ሕይወት የምናገኝበት እና ደስታ መንግስተ ሰማያት ነው። ያ ደስታ ግን ምድራዊ ደስታ ሊያስቆመው የማይችል ነው ጉዳዩ። ስለዚህ ስለ መንግስተ ሰማያት መናገር አንችልም። ዮሐንስ አፈወርቅ እንዲህ ብሏል በሃይማኖተ አበው እመሰ ትፈቅዱ እሜስለክሙ እንዘ ይደልወኒ እንግር አምሳሌሃ እሜስለክሙ። ስለ መንግስተ ሰማያት ንገረን ካላችሁ ስለ መንግስተ ሰማያት ምሳሌ መስሎ መናገር አልችልም፣ ከአይምሮ በላይ ነው። ግን ከአይምሮ በላይ ቢሆንም ባይገባኝም ምሳሌ መስዬ እነግራችኋለሁ አለና ምሳሌዎችን ሲናገር ቆየና ኧረ በዚህ የሚጠቀለል አይደለም መንግስተ ሰማያትማ እና አባ እንጦንስ መነው የሄዱባት እና አፄ ካሌብ መንግስታቸውን ትተው የመነኑባት የነገስታት ልጆች እና አቡነ ኪሮስ ከሮም ላይ ተነስተው ገዳም ለገዳም ሲዞሩ የኖሩላት ካህናት የሌት ጀምረው የሚያገለግሉላት አዎ መናንያን እናቶቻችን ገንዘባቸውን እየወጡ እየወረዱ ዝክር እየዘከሩ ገንዘባቸውን እየሰጡ የሚኖሩላት ሁሌ መቀመጫው ሳይመቻቸው ቁጭ ብለው ወንጌልን የሚማሩላት ብቻቸውን ተሰውረው የሰሩትን ኃጢአት ስለ መንግስተ ሰማያት ብለው ኃጢአትን የሚናገሩላት ይህች መንግስተ ሰማያት ማን ናት? እስኪ አስቧት። የለም እንዳትሉኝ እንዳለ ይነግረናል። የለም እንዳትሉኝ ሰው ይሞታል፣ ከሞተ ወዴት ይሄዳል? ወይ መንግስተ ሰማያት ወይ ገሃነም ይገባል እንጂ። ስለዚህ መንግስተ ሰማያትማ አለች። ከዚያ ወባይቱ ይናምር ወድረሰ ለበው አብያህና አምሮ አለ ዮሐንስ አፈወርቅ። አሁን መግለጽ አንችልም፣ ተው ይበቃ። ስለ መንግስተ ሰማያት እንገባለን ብለን ተስፋለንና ያን ሰዓት እናውቃታለን። ዘላለማዊት ሕይወት መሆኗን ያን ሰዓት እናውቃለን አለ። ስለዚህ ሰርግ ባለቤት የተባለች መንግስተ ሰማያት ናት። እሷ ሰውን ትጠራለች። ሁሌ ነው ጉዳዩ፣ ለመንግስተ ሰማያት ነው አሁን እየሰበክን ያለ ነው። ብዙ ሰው ተጠቅሞ ይሄዳል፣ ወደ ሰርጉ ይጠራል ማለት ነው። አያችሁ፣ ተጠርቶ ይሄዳል። ዝቅ ልበልና ምን አለ መሰላችሁ፣ ከዚያ አገልጋዮችን መጥራት ጀመረ፣ ላከ። ሰርጉ አለ። መንግስተ ሰማያት ሰፊ ነው፣ ይጠባል ብላችሁ እንዳትጨነቁ አለ። በቃ ማለት ነው እኮ መንግስተ ሰማያት መልካም ለሰራ ሁሉ ይሰጠዋል። በዘር አትከፈልም። እግዚአብሔር በእጁ የያዛት ናት፣ ለሁሉም የምትሰጥ ናት። ለሴት ለወንድ ተብላ አልተከፈለችም። ብቻ መልካም የሰራ ወይ ጥሩ ተባለ ማለት ሐዋርያት ሄዱ አስተማሩ፣ ምዕመኑ እያሉ ያስተማሯቸው አሉ። ሐዋርያትን ተከትለው እንደ ሐዋርያት የሆኑ አሉ፣ መንግስተ ሰማያት የገቡ አሉ ማለት ነው። ባለቤቱ እግዚአብሔርን ጠርቷል። በማን? በራሱ አማካኝነት። ራሱ ሙሽራ ሆኖ ራሱ የሰርግ ባለቤት ሆኖ ራሱ የሰርግ ምግብ የሆነ ክርስቶስ ብቻ ነው። ዓለም ላይ ሚስቱን ራሱን ሰውቶ የተዋሃደ እርሱ ብቻ ነው። ዘውቱ መራዊ ያለ ቤተ ክርስቲያን ይላል። እንደውም ሊቆ የቤተ ክርስቲያን ተዋህዷ ነው ይላል ሙሽራው ሲገልጽ። የሚገርም ነው። የቤተ ክርስቲያኑ ተዋህዷ ነው ማለት ሙሽራው ነው፣ አንድ የሚሆን ነው። ግን የሙሽርነትን ምስጢር የፈጸመ ነው። በሰርጉ ቀን መስቀል ላይ ሆኖ የተዋሃደ ነው። የሚገርም ነው። ሰርጉን ለሰዎች ብሎ ለሚስቱ ብሎ በሐዘን የዋለ ነው። ለሚስቱ ብሎ የተገረፈ ነው። የሚስቱ ሰርግ ብሎ ራሱን ሰውቶ ለሚስቱ የሰጠ ነው። የሚገርም ነው። እግዚአብሔር ለዚያ ነው ምንጥሩ አጻቆ እግዚአብሔር ቃል ይረዱ ሰምድር እግዚአብሔር ከሰማይ ወደዚህ ዓለም መጥቶ ይዋሃደን ዘንድ ምንድነው ያተጋው አለ። ወይ ተብለል ባጽርክት ወይ ሰገውን ቅድስት ድንግል ማርያም ወይ ተብለል ባጽርክት እግዚአብሔር ከሰማይ መጥቶ ወደዚህ ዓለም በጨርቅ ይጠቀለል ዘንድ ምንድነው ያተጋው? በጎን ይጣል ዘንድስ ምንድነው ያተጋው? ወደ ዮርዳኖስ ሲሄድ ዘንድ ምንድነው ያተጋው? ይሰደድ ዘንድ ምንድነው ያተጋው? አኮሩ በእንቲአነ ለማሰነ ከመያንሳነ ውስተ ሕይወት ዘላለም ነው ያለው። እኛ ጠፍተን ነበረና እኛ ሊፈልገን ነው። ተዋጅ ማለት እሱ ነው። ሙሽራ ሚስቱን ፈልጎ እንደሚሄድ እግዚአብሔር ወደዚህ ዓለም መጣ። እግዚአብሔር ወደዚህ ዓለም ሲመጣ ወኮነ ሰማይ ዓለም ወዓለምኒ ሰማይ፣ ሰማይ ምድር ሆነ፣ ምድርም ሰማይ ሆነ።
ወኮነ እግዚአብሔር ሰማ በታይቱ ከመ ይረስዮ ለሰብእ ውስተ አርያም ዘላይሉ በምድር ላይ ተገለጠ ሰውን ሰማያዊ ያደርገው ዘንድ እስመ በትሕትና አህዮ በትሕትና ሰው ሆኖ ዝቅ ብሎ ሙሽራው ሙሽሪትን ፍለጋ መጣ። እስመ ተዋረዶ እያፄ ለአላርያ ፍቅር ውእቱ ግን ዝቅ ማለቱ የፍቅር መግለጫ ነበረ፣ መዋረድ ግን አይደለም። ወረደ ኀቤከ አኮ ከመ ይመርትዑተ አምላኪያከ በዘያርጋቤሁ ወደ አንተ ዝቅ ያለው አንተን ወደ እሱ ከፍ ሊያደርግ ነው እንጂ ወደ ምድር ላይ ሊኖር አይደለም። ኢትካድ ርደቶ ከመ ይትጎል ርደቶ ብሎ ይጨርሰዋል። በልበል ሰው ሆይ እንዲህ ሆኖ ስለመጣ መውረዱን እንዳትክድ፣ ሙሽራ ሆኖ አንተን ሊጠራ በሙሽርነት ሊዋሃድ መምጣቱን እንዳትክድ፣ ማድረጉን እንዳትክድ አለና ያስቀምጠዋል ማለት ነው። እንዲህ ሆኖ የተዋሃደን እግዚአብሔር ነው፣ ራሱ ሙሽራው ነው ማለት ነው። እንዲህ ሆኖ የተዋሃደልን ግን በመንግስተ ሰማያት ነው። አሁን አስቡትማ በመጽሐፈ መነኮሳትም እንደተነገረው እስኪ አስቡት። መጽሐፈ መነኮሳት ላይ አረጋዊ መንፈሳዊ ላይ ተቀምጧል። ምን ይለናል ካላችሁ ምን ብሎ ይናገራል? እንዘለሊሁ ቅዱሰ ቅዱሳን ተጠምቀ በማይ እንዘለሊሁ ቅዱሰ ቅዱሳን ከመ ይቀድስ ኪያከ። አያችሁ የሙሽራው ነገር አንተን ሊቀድስህ ስላንተ ተጠመቀልህ። ለማን ነው ተጠመቀ? ንገሩኝ። ለሰው እኛን ለመዋሃድ ሙሽራዋን ለመፈለግ ወደ መንግስተ ሰማያት ለማስገባት። በጣም ጥሩ። ከዚያ ዝቅ አለና ወጾመ በእንቲአከ ከመ ይምሃርከ ሥርዓተ ጾም ወተጋድሎ የመጋደል ትምህርትን ያስተምር ዘንድ ጾምልህ። ለማን? ለአንተ መንግስተ ሰማያት እንድትገባ። ተሳለቁ ላይሁ ከመ ትትወደስ ለሊከ አለ። አንተ ትመሰገን ዘንድ እርሱ ፍጡር እየተባለ ጋኔን አድሮበታል ሎቱ ስባት እየተባለ ተሰደበልህ። ለምን? አንተ ከዚህ ዓለም መንግስተ ሰማያት ትገባ ዘንድ። ይገርም ነው። ሰትየ ለከ ከርቤ ወሐሞተ ከመ ያጥማ ለነፍስከ እንተ ሰትየት መሪራ የመረረ ነገር ጠጥታ የነበረች ነፍስን ያጣፍጣት ዘንድ መራራውን ጠጣልህ። ለማን? ለአንተ። ሞተ በእንቲአከ ከመ ያንሥእከ እምነ ሞት ውስተ ሕይወት ዘላለም ዘኮነ እምነ ዕፅ ቀጣሊት በገዳይት እንጨት አማካኝነት ሞተ ነበርና አንተን ሊያድንህ ሞተልህ። በሞት እኛን የተዋሃደን ሙሽራችን እኛ ለሱ ሙሽራ የሆንለት የታጨንለት እርሱ ስለኛ ሞተልን። ወሙአ ውስተ ጽልመት ከመ ያውፅእከ እምነ ጽልመት ውስተ ሕይወት ዘላለም አንተን ወደ ዘላለማዊ ብርሃን ሊያስገባህ እሱ ወደ ዘላለማዊ ጨለማ ወደምትሆን ወደ ሲኦል ወረደልህ። ግን አምላክ ነውና ሲኦልን በብርሃን አጥፍቶ ነፍሳትን አወጣልህ። ለማን? ለአንተ። የሚገርም ነው። ወደ ሲኦልም የገባ ለአንተ ነው። ምንትኑ አንተ ዘትፈድዮ እየንተሉ እንዲህ አድርጎ ለተዋሃደልህ ለእግዚአብሔር ምን ትከፍለዋለህ? ሰው እስኪ አስቡ። ኦርቶዶክሳውያን እንዲህ ሆኖ እኛን የጠራን እንዲህ ሆኖ የእኛ ሙሽራ የሆነውን እንዲህ ሆኖ መንግስተ ሰማያት ለማስገባት የመጣውን ምን ትከፍለዋለህ አለ። ምን እንከፍለው ይሆን? መላ ዘመኑ ለእግዚአብሔር ብንሰጥ ራሱ ዋጋ ይሆን? እስኪ አስቡት። እንኳን ኃጢአት እየሰራን እየወደቅን እየተነሳን መላ ዘመናችንን ሁሌ ከእግዚአብሔር ጋር ብንሆን እግዚአብሔር ያደረገው ነገር ምን ይሆናል? አላ ነጽር ባይነ ሊዳከ ከመ ጴጥሮስ ወጳውሎስ ወዮሐንስ። መልሱ ምንድነው ካልከኝ ገንዘብ መስጠት አይደለም። በዓይነ ሕሊና ቀራንዮን ስትመለከት ያን ጊዜ መንግስተ ሰማያት ትገባለህ። ክርስቶስ መስቀል ላይ ሆኖ አይደል አንተን ያጭህ ወደ መንግስተ ሰማያት ያስገባህ። አንተም መንግስተ ሰማያት እንድትገባ ቀራንዮን ስትመለከት ኖር። ያ ከሆነ ኃጢአት አሰራም ካልሰራ መንግስተ ሰማያት ትገባለህ። ሙሽራው እንደዚያ ሆኖ መንግስተ ሰማያት ሰዎችን ጠራች ማለት ነው። ለመንግስተ ሰማያት ሲጠራ ሰው ቀረ። ምን እናድርግ? ኦርቶዶክሳውያን እስኪ አስቡ። ምን እናድርግ? ወይ እኛ አነጋግራችን ነው? ምንድነው የቀረብን? ምናልባት እኛ አልገልጥ ብለን ይሆን? ባንገልጥም ግን መንግስተ ሰማያት እንዳለ አምናችሁ እያስተካከላችሁ ስሙና። ወይ እናንተ እየሰማችሁን አይደለም፣ ወይ ደግሞ እኛ የምናስተምርበት መንገድ ትክክል አይደለም ማለት ነው። ሁሌ እንማራለን፣ በተግባር ግን የማይገለጥ ሁሌ እንማራለን፣ ግን ከእግዚአብሔር የራቀ አንዱ ዝሙተኛ፣ አንዱ ሌላ ነገር ነው። ከዚያ በኋላ የሚገርመው እነዚህ ሰዎች ወደ ሰርጉ ቤት አልመጣም አሉ። ምን አይነት የዋሆች ናቸው! መንግስተ ሰማያትን በጊዜያዊ ስልጣን፣ በጊዜያዊ ገንዘብ፣ በጊዜያዊ ነገር የሚለውጡ። እስኪ አስቡ። ምድራዊ ስልጣን ከመንግስተ ሰማያት ሊያወጣን ይገባልን? የ70 ዘመን ከመንግስተ ሰማያት ሊያስወጣን የሚችል ነገር ይኖርን? ወይስ ገንዘብ ከእግዚአብሔር ያርቀን ይሆንን? አያርቀንም። ካላራቀን ምንድነው ካላችሁኝ፣ ወደ ሰርጉ ቤት መጠራት ነው፣ መምጣት ነው። እዚያ ስንገባ ነው መፍትሄ ያለ። እነዚህ ሰዎች ግን አለመምጣት ብቻ አይደለም ችግራቸው፣ መግደልም ነበረባቸው። አያችሁ፣ ስለ መንግስተ ሰማያት ወደ ሰርጉ ቤት ሊጠሩ የመጡትን የገደሉ ሰዎች አሉ። ዓለምን ተመልከቱ። ጳውሎስ በሰይፍ ተቀላ። ለምን? ወደ ሰርጉ ቤት ሲጠራ። ጴጥሮስ ቁልቁል ተሰቀለ። ለምን? ወደ ሰርጉ ቤት ሲጠራ። ቶማስ ቆዳውን ተገፈፈ። ለምን? ወደ ሰርጉ ቤት ሲጠራ። ማቲያስ ሳር በላ። ለምን? ወደ ሰርጉ ቤት ሲጠራ። የሰርጉ ጠሪ ሆኖ መከራ ያልተቀበለ የለም። መንግስተ ሰማያት ለመግባት የተዘጋጀ ሰው መከራ ለመቀበል አይችልም። ይህንን ማመን አለባቸው ኦርቶዶክሳውያን።
ለዚያ ነው እግዚአብሔር ምን አለ መሰላችሁ መጽሐፈ መነኮሳት ላይ እስመ ለዝንቱ ዓለም ገብሮ ፈጣሪ ለመከራ ወለተረይጾ ይላል መልእክት 43 ላይ። ይህ ዓለም እንዲህ ይመስላችኋልን? ለመከራ ፈጥሮታል፣ ለመፈተንም ፈጥሮታል። ብዙ ውድ ነገር ሊሰጣችሁ እግዚአብሔር እየፈተናችሁ ይህን ዓለም ሰጥቷችኋል። ዓለመ ተገብሮ ውእቱ የሥራ ዘመን ነው። ዘእምኔሁ ያስተጋብሩ መስተገብራን ንቁሃን ስርናየ ለሕይወቶሙ ውስተ ሕይወት ዘላለም ዘኢያለፍ። የበቁ ሰዎች በዚህ ዓለም የዘላለም ስንዴ ምግብ ሊሆናቸው የሚችለውን ይሰበስባሉ። ወሐካያንሰ ያስተጋብሩ ምንድነው ክርዳደ ህቡረ ለሐሳሮሙ። ክፉዎች ግን በዚህ ዓለም ለጥፋት የሚሆን ገንዘብን ይሰበስባሉ። የሚገርም ነው። ወእመኒ አስተጋቡ ሕይወተ ለሕይወቶሙ ወሐሳረ ለሞቶሙ ይላል። ሁለት አይነት ሰዎች አሉ። መልካም ሰዎች የዘላለም ሕይወት ሊሆናቸው ይሰበስባሉ። ክፉ ሰዎች ግን የዘላለም ሞት ሊሆንባቸው የሚሰበስቡ ሰዎች አሉ። ስለዚህ ዓለም የመፈተኛ ናት። መንግስተ ሰማያትን ሊሰጣችሁ እየፈተናችሁ ነው። ሊሰጠን እየፈተንን ነው። ግን ጠንክሩ አለ። ሐዋርያት ለሰርጉ ጥሪ ሲያቀርቡ ሞተዋል፣ አልፈዋል። በሰማዕትነት ሞቱ። ለምን? መንግስተ ሰማያት ለመግባት ለማስገባት። ስለዚህ ወደ መንግስተ ሰማያት ጉዞ ስናደርግ መከራ ይበዛል። ዓለም ሁሉ ቢተባበር ከዓለም ሊለየን ይችላል እንጂ ከመንግስተ ሰማያት ግን ሊለየን አይችልም። እነዚያ ሰዎች ግን ወደ ሰርጉ መምጣት ቢቀርም ወደ ሰርጉ የሚጠሩትን ገደሏቸው። እነዚህ ናቸው ደግሞ ክፉ። የሚገርም ነው። አሁን ቢያንስ እንኳን የምናስተምረውን ባሰሙ እሺ፣ አለመስማት አንድ ጉዳይ ነው። የሚያስተምሩ ሰዎችን መንቀፍ ምን አመጣው? እስኪ ንገሩ። እየሰማችሁ ነው? አለመቀበል እኮ ትችላላችሁ፣ ግን ደግሞ መንቀፍ አባ እንዲህ ባይሉ ነው እንዲህ ባያደርጉ ነው ደግሞ ሰው ይመስላሉ። እዚህ ቤተክርስቲያን መጥተው ራሱ ተቆን ነው የሚሄዱ ለመጽደቅ። ሰርጉ ቤት መጥተው ይሄን አንተ አትክፋይ፣ ይሄን እንደዚህ አታድርግ እያሉ እዚህ እያዩ ተቆጥተው የሚሄዱ። አሁን እንዲህ መሆን የለበትም። እነዚያ ገዳዮችን ማለትም የሚላኩትን ገደሏቸው። ከዚያ በኋላ ግን ሁሉን ጥሩ አለ። ሁሉን ጥሩ ካለ በኋላ ረከቡ በፍኖት በጎዳና አገኙ። ምን? ክፉንም በጎንም ጠሩ። የሚገርም ነው። ክፉ ሰው አለ፣ በጎ ሰው አለ። ቤተ ክርስቲያን የበጎች ብቻ መሰባሰቢያ እንዳልሆነች ተረዱ። ኦርቶዶክሳውያን እየሰማችሁ ነው? የበጎች ብቻ አይደለችም ቤተ ክርስቲያን፣ ክፉዎችም አሉ። የተጋድሎ ዓለም ስለሆነች ያ ማለት ክፉዎች ያገለግላሉ ማለት አይደለም። ሊያገለግሉም በእርግጥ ይችላሉ። ግን እዚህ ዓለም ላይ እስካለን ድረስ በጎችን ክፉዎችም ይኖራሉ። በቤተ ክርስቲያን የሚኖሩት ሁሉ ግን መንግስተ ሰማያት አይገቡም። ይህንን ማወቅ አለብን። ወደ ሰርጉ ቤት ከተጠሩት መካከል ሁሉ የሰርጉ ባለቤት እንዳልሆኑ ሁሉ የተወቀሱ እንዳሉ ሆኑ። ስለዚህ እግዚአብሔር የሰርጉን ቤት ላይ ደስ ብሎት ወደ ቤተ ክርስቲያን ገባ። አሁን እግዚአብሔር ወደዚህ እንደሚመጣ እዩ። ቤተ ክርስቲያን ነን፣ ተቀምጠናል። ከዚያ ደስ ብሎት ነጠላ አለባበሳችን አው ደስ ይላል፣ አቀማምጣችን ደስ ይላል፣ ንግግራችን ደስ ይላል፣ ምንናገረው ወንጌል ጥሩ ነው። ከዚያ እግዚአብሔር መጣ። ከዚያ ወረከበ በየ ዘይለብሰ ልብሰ መርዓ። የሚገርም ነው። የሙሽርነት ልብስ ያለበሰ አንድ ሰው ነበረ። እስኪ የለበሳችሁትን ይሁት። አሁን እየሰማችሁ ነው? እስኪ የለበሳችሁትን አስታውሱ። ምንድን ነው የለበስነው? የሰርግ ልብስ ያለበሰ አንድ ሰው አገኘ እግዚአብሔር። ከዚያ እግዚአብሔር እንዲህ አለ፣ አቤት አርክየ ወንድሜ ወዳጄ። አያችሁ ይሄ ቃል እንዴት እንደሚሰጥ። ክፉ ላደረገብን ሰው ወንድሜ ብለን ብንናገር ምን ያህል እንደሚሰጥ። እግዚአብሔር እኮ ቸርነቱ የመጨረሻ ዘላለማዊ ፍርድንም ሊፈርድ እኮ ወንድሜ እያለ ነው የሚፈርድ። ምንስ አንተ ክፉ ብትሆን ፈጥሬህ አልነበረ ወልጄህ አልነበረ? ይሄ የሰርግ ልብስ ያለበሰ ሰው ምን አይነት ሰው ነው ካላችሁኝ ልተርጉምላችሁ። በማርገ ወንጌል የተተረጎመው እንዲህ አለ፣ ወሚሲሰ ዘይኮነ ውእቱ ልቡሰ ልብሰ መርዓ። የሰርግ ልብስ ያለበሰ ይህ ሰው ያየምር ቦቱ ሀባ ሃይማኖት ዘቦቱ ሃይማኖት ርቱ ዋልቦቱ ምግባረ ሰናይ ብሎ ተረጎመው። የሰርግ ልብስ ያለበሰ ያልኳችሁ የሰርግ ልብስ እንዳይመስላችሁ። ይሄ ሰው ልብስ አለበሰም የተባለው የቀና ሃይማኖት ያለው ነው። የሚገርም ነው። የቀና ሃይማኖት አለው ማለት ወደ ሰርግ ቤቱ መጠራት በሃይማኖት መጠራት ስለሆነ ሐዋርያት ወደ ሰርግ ቤት ና ብለው የጠሩት የሰርጉ ባለቤት ታዳሚ ሁን ያሉት ሃይማኖት ስላለው ነው። ሃይማኖት ባይኖሩ ወደ ሰርጉ ቤት ሊጠራ አይችልም። ቤተ ክርስቲያን የመጣነው ሃይማኖት ስላለን ነው። በሃይማኖታችን ጥርጥር የለብንም። ዘሎቱ ሃይማኖት ርቱ የቀና ሃይማኖት ያለው አለ። የሚገርም ነው። የቀና ሃይማኖት ያለው ወአልቦቱ ምግባረ ሰናይ መልካም ነገር ግን የሌለው። መልካም ነገር ምንድነው ካልካይ አምሳለ ጾም ወአምሳለ ጸሎት። የሚገርም ነው።
ጾምን የማይጾም ነው፣ ጸሎትን የማይጸልይ ነው ክርስቲያን ሆኖ በዚህ ዘመን። አያችሁ ያ ሰው በዚህ ዘመን እስኪያስ ክርስቲያን ሆኖ በዚህ ዘመን ከእግዚአብሔር ጋር የማይገናኝ ከማን ጋር ለመነጋገር አስቦ ይሆን? ያለችውን አቅሙ የማይጠቀም ከማን ጋር ለመኖር አስቦ ይሆን? ከዚያ በኋላ ወአምሳለ ንጽሕና የሌለው አንዳንድ ጊዜ በሐሜቱ፣ አንዳንድ ጊዜ በዝሙቱ፣ አንዳንድ ጊዜ በስርቆቱ ያለ ይህንን የመሰለ ነው። ወአልባሰሰ ርሳት የረከሰ ልብስ ወይም የሰርግ ያልሆነ ልብስ የተባለ ምንድነው ካላችሁ አምሳለ ዝሙት፣ ዝሙትን የመሰለ የሚገርም ነው። ወአምሳለ ቀትል መግደልን የመሰለ ወአምሳለ ሙስና በተለያየ ነገር መጥፋት ወዘይመስል ዘንተ ይህንን ሁሉ የሚመሳሰል ግብር ያለው እሱ የሰርግ ልብስ ያለበሰ ነው ማለት ነው። አሁን የሰርግ ልብስ ያለበሰውን ማየት ጀምረናል ማለት ነው። ንጽሕና የሌለው እስኪ የለበስነውን ይዩት ነው ጉዳዩ። እስኪ መለስ ብለን ኦርቶዶክሳውያን እውነት ነው ሕይወት ፈታኝ ናት፣ እንደምንናገራት አይደለችም። እንኳን እኛ አረጋዊ መንፈሳዊ መላ ዘመኑን በገዳም የሚኖር ስለ ሕይወት ተጠየቀ። ሕይወት ጠየቀው ያ ዮሐንስ የሚባለው ወንድሙ ሲጠይቀው ናሁ ፈነው ከሀቤ ከማጠይቀ በእንተ ሕይወቴ ወበእንተ ሀልወቴ ወንድም አረጋዊ ሆይ ስላልኖኗሪና ስለ ሕይወቴ ልትጠይቀኝ መልእክት ላክልኝ አለው። አንሰ ያምር ዘከመ ወፎ ይእቲ ሕይወቴ ሕይወቴ እንዴት እንደሆነች ራሱ አላውቅም ማለት ጨነቀው። በቃ መልካምም ትሆን አልገባችኝም፣ ክፉም ትሆን አልገባችኝም። በእንተ ዘይከውን ተዋልጦ መለወጥ ስላለባት አሁን መንፈሳዊ ትሆናለች፣ አሁን ደግሞ ስጋዊ ትሆናለች። ቤተክርስቲያን ስትመጣ ነጠላ የለበሰች ናት፣ ስትወጣ ደግሞ ከነጠላ የራቀች ናት። አንድ ቀን ንስሐ ትገባለች፣ ሁለተኛ ቀን ደግሞ ንስሐውን ሳትጨርስ ኃጢአቱን ትሰራለች። ሁልጊዜ ወደ ቤተክርስቲያን ትመላለሳለች፣ ሁልጊዜ ግን ነጽታ ማታውቅ ናት። ሁልጊዜ ስጋው ደግሞ ለመቀበል ታስባለች፣ ግን አንድ ቀን ስጋው ደግሞ ለመቀበል ተዘጋጅታ አታውቅም። ሁልጊዜ ወንጌሉን ትሰማለች፣ ግን አንድ ቀን ፍሬ አፍርታ አታውቅም። ሁልጊዜ አማኝ እንደሆነች ትናገራለች፣ ግን አማኝነቷን በተግባር አትገልጥም። በእንተ ዘይከውን ተዋልጦ ተለዋዋጭ ናት አለ። ከዚያ ምን አለ ሲገልጥ አሃደ ጊዜ ይመልእ ሕይወተ አንዳንድ ጊዜ ደስ ብሎኝ በሕይወት የምኖርበት ጊዜ አለ። ወአሃደ ጊዜ ይከል ሞት ውስጥ አባላት አንዳንድ ጊዜ ደግሞ ኃጢአት እኔ ላይ የሚጮህበት ጊዜ አለ። ዝም ብሎ በቃ ሁሌ በኃጢአት አሁን ትንሣኤውን እስኪያስቡ መለስ ብላችሁ አብይ ጾም ይሄ ሁሉ ሞልቶ ነበረ፣ በዚህ ሰዓት እንሰግድ ነበር። አቤት ደስ ሲል ምን አለ ግን እግዚአብሔር ከወደደን ሕማማት የጸሎተ ሐሙስ መጨረሻ ዓርብን እንደሰገን እግዚአብሔር ቢወስደን። እየሰማችሁ ነው? እየሰማችሁ ነው? እማይም ብላለች አሉ ተመኝታለች። ሊቃውንቱ ማህሌቱ ላይ አሁን እዩዋቸው፣ ማህሌቱ ላይ ቆመው ያንን ቃል እግዚአብሔር ሲሉት ሰማያውያን አይመስሏችሁም? በእውነት ደስ አይሉ? አይምሮ አይመስጥም? ሃይማኖት ስላለን አይደለም፣ ዝም ብሎ ጣዕመ ዜማው ግን አይምሮን አይቆረቁርም? ይቆረቁራል እኮ። ከዚያ በኋላ እሙሃይ እዚያ ላይ ገብተው ማህሌት ላይ ገብተው አንዱ መቋሚያውን እያነሳ፣ አንዱ ደግሞ ጸናጽሉን ይዞ፣ አንዱ ከበሮውን ይዞ፣ አንዱ መካከል ላይ እያሸበሸበ አየቻቸውና ማህራ እዚያ ዝክር ቤት ስለምትተዋወቅ ስለምታውቃቸው ምን አለ እግዚአብሔር እዚህ እንዳሉ እንደው ሊወስዳቸው አለችም። ወይ ማህራ ቤትማ አንዱ ሰክሮ፣ አንዱ ክፉ ሲናገር፣ አንዱ ደግሞ የሆነ ወጣ ያለ ሲል፣ አንዱ የሆነ ነገር ሲል ትታዘባለች። ማታ እንዲያውላችሁ ኪዳኑን አድርሳችሁ ባርካችሁን ሰላም ለእናንተ ይሁን ብላችሁ ነግራችሁን፣ አዎ ጸናጽሉን ወደ ታችና ወደ ላይ እያላችሁ የክርስቶስን መሰቀልና መውረድ እየነገራችሁን ደግሞ እዚህ መጣችሁ ሌላ ስትሆኑ ከመውደዷ የተነሳ ምን አለ እግዚአብሔር እንደው እዚያ ማህሌቷ ላይ እንዳለ ቢወስደዋቸው ብላ ጸልያለች። ይውሰዳቸው ማለት አይደለም ካህናቱ ብዙ በሕይወት የሚኖሩን አባቶቻችን አሉ። በነገራችን ላይ አሁን እስቲ ወጣቱ የለም ግን የሀገረ ስብከት አባቶቻችን እዚህ ቁጭ ብለዋል። ማነው ሀገረ ስብከት ላይ ተቀምጦ እንደ ቤተክርስቲያን ተውት፣ ግን አንድ የዞን መሪ ቢኖር ልጆችን ይማሩ ብሎ እዚህ መጥቶ ማን ሊሰማ ይችላል? ስልጣናቸው ላይ ሲሆን ግዝቅ ብለው እኛ መካከል ሰውም ሳይኖር እዚህ ቁጭ ብለው መካከል ላይ መገኘታቸው እኛ እኮ ከነሱ ሽርፍራፊ የሆነች ቃላት ነው የምንናገር፣ ግን ቁጭ ብለው እየሰሙን ነው። ለምን ካላችሁ አራያ የሆኑን ነው ማለት ነው። ስለዚህ መልካም አባቶቻችን አሉ፣ እሱም ማመን አለባቸው። ንጹሕ ውዳሴ ማርያም የሚጸልዩ አሉ። እኛ እናውቃቸውም። እኛ ብዙ በጎ ነገር የሚያደርጉ ሰዎችን እየረሳን አንድ ክፉ ነገር ማድረግ ሲጀምር ካህንማ እንዲህ ነው ማለት እንጀምራለን። ስለዚህ አሃደ ጊዜ ይመልእ ሕይወተ አንዳንድ ጊዜ ሕይወት ይመላል፣ ወአሃደ ጊዜ ይኬል ሞት ውስተ አባላት አንዳንድ ጊዜ ደግሞ ኃጢአት በእኔ ላይ ይሰለጥናል። ወበጊዜ ሕይወት የሰ እትወከፎሙ በሕይወት ባለሁበት ሰዓት ላይ ኃጢአትን እሄይሎሙ ሲል ነው አሸንፋቸዋለሁ አለ። ወቦ ጊዜ አመ ምሁታን ይኬልሙ ውስተ አባላት አንዳንድ ጊዜ ደግሞ ሙታን እነዚህ ኃጢአቶች በእኔ ላይ የሚጮሁበት ጊዜ አለ።
አሃደ ጊዜ እከውን ግውሰ እምነ ሁሉ በእንተ ተዋሂዶት የምስለ ዋህድ አንዳንድ ጊዜ ከእግዚአብሔር ጋር ስለተዋሃድ ከሁሉ ነገር ርቃለሁ። ዋሃደ ጊዜ ደመር ምስለ ሁሉ አንዳንድ ጊዜ ደግሞ ከኃጢአት ጋር አንድ ሆናለሁ። እንዲህ ያለ ክርስትና የለም። ኦርቶዶክሳውያን ምንም ከባድ ብትሆን ግን በመጋደል ውስጥ እንኖር። ሁሌ ብንወርቅም ሁሌ እንነሳ። ዘይለብሰ ልብሰ መራ ምንድነው ካላችሁ ያ ሰው መልካም ያልሰራ ነው። ከዚያ ምን አለ? እኔ እኮ ደካማ በሆን ነው አይለውም። ምን አለ? እኔ እኮ ደካማ ነኝ ብሎ እንዳይጠይቀው እሺ ደካማ ብትሆን ለንስሐ አባት አትናገርም? ምን ነው መልሱ? አያችሁ። ዘሙተናል፣ አዎ ዘሙተናል። እሺ ገለናል፣ አዎ ገለናል። አምተናል፣ አዎ አምተናል። ሁሌ መና ዘመናችንን ገንዘብ በመፈለግ ኖረናል፣ አዎ ኖረናል። እሺ ኖርን፣ ከኖር በኋላ እንምጣ። እሱ ነው ጉዳዩ። ቤተክርስቲያን እኮ የትኛውም ኃጢአት ስሩ አትገፋችሁም ተናገሩ ነው ያለች። በቃ የተበሉ ለየሰን ዓለም ላይ ምድር ላይ ያልተሰራ ኃጢአት የለም። አዲስ የምንሰራው ነገር የለንም። ግን እነሱ ምሕረት አግኝተው መንግስተ ሰማያት ገብተዋል። ስለዚህ የሰርግ ልብስ መልበስ ምንድነው ካላችሁኝ ንስሐን መቀበል ነው። ያን ጊዜ ንጹህ ልብስ እንለብሳለን ነው። ማሰሪያው ንስሐ ነው። በቃ ማሰሪያው መመለሻችን ንስሐ ነው። የምንድንበት ንስሐ ነው። የሰርግ ልብስ መልበስም ንስሐ ነው። ያ ሰው ግን የመጨረሻው ሰዓት ዕለተ ምጽአት ስለሆነ ምንም መፍትሄ የለውም። ወተፈጽመ አፉሁ ምን ይናገር? ምን አጥፈነው? ሰርጉ ቤት ምን አልነበረም ወይ? ካህናት አልኖር ብለው ሁሉ ነገር አለ፣ ግን የሚናገረው ጠፋ። ስለዚህ በዕለተ ምጽአት የሚፈረድብን እግዚአብሔር ሳይሆን የኛ ራሱ አሁን የሚነገረው ቃል እግዚአብሔር ይፈርዳልና ዝም ማለት አለ። ያን ጊዜ እስመ ሌሊሁ ያነብበ ፍጥረቱ ይለናል ቅዳሴው። ያን ጊዜ እግዚአብሔር ስለ ፍጥረቱ ያለቅሳል። ሶበይሬሙ ዘይሐውሩ ሳጉሉ እንተ ገብረቶሙ ሌሁ እጁ የሰራቸው እነዚያ ፍጥረቶች ወደዚያ ሲሄዱ ሲያይ እግዚአብሔር ያነብበ ፍጥረቱ እግዚአብሔር ሳይቀር ለዚህ ነበር የፈጠርኳችሁ ብሎ ያዝናል። ወመላእክትን ያዝኑ በእንተ ፍጥረተ ሰብ ሰው ሆይ የተፈጠርከው ለዚህ አልነበረም ብለው መላእክት ራሱ ያዝናሉ። ወጻድቃኒን ይበክዩ በእንተ ዘመዶሙ ጻድቃንም ደግሞ ስለ ዘመዶቻቸው ያለቅሳሉ። ለምን? እነሱ መንግስተ ሰማያት ስለሚገቡት ሳይሆን የሚደሰቱ ዘላለማዊ መከራ ትዝ እያላቸው ወደ መንግስተ ሰማያት እየገቡ የሚያለቅሱበት ያ ዘመን ክፉ ስለሆነ የሙሽራ ልብስ እንድንለብስ እግዚአብሔር ይፍቀድልን። ጉዳዩ እሱ ነው። አሁን ብዙ ተቋጭቼን ብናገር ብገስጻችሁ የሚጠቅመን ግን ንስሐ መግባት፣ የሚጠቅመን ግን ያቺ መንግስተ ሰማያት ማሰብ፣ የሚጠቅመን ግን እመቤታችንን አማላጅ አድርጎ ማስቀመጥ፣ የሚጠቅመን ግን ሁሌ እየወደቅን እየተነሳን መኖር። ወድቆ መቅረት አይደለም፣ ተስፋ መቁረጥ አይደለም። እግዚአብሔር መሐሪ ስለሆነ ይሄ የለበስነው ስጋ ቀራንዮ ላይ የተሰቀለ ስጋ ስለሆነ እግዚአብሔር መሐሪ ስለሆነ ይቅር እንደሚልን ተስፋ አድርገን በመንግስቱ በቤተ ክርስቲያን ኖረን ተስፋ መንግስተ ሰማያት እንድንወርስ እግዚአብሔር ይፍቀድልን። ማምላክ ድንግል ማርያም በምህረቷ በአማላጅነቷ አትለየን። ተስፋ የቆረጠ ልቡናችንን ትመልስልን። የሰርግ ልብስ ያለበሰ ሰው አገኘ። ወስብሐት ለእግዚአብሔር።